በፊት አንዲት ማሳየት የምፈልገው ቪዲዮ ነበረ። ትንሽ አንድ 2 ደቂቃ ብቻ እንድሰጠኝ። ያው ሰሞኑን እንግዲህ ሲደረግ የነበረውን ነገር በደንብ አይታችኋል። እነዚህ ያለ ውሸት መቆም የማይችሉ የቲክቶክ ኡስታዞች፣ ውርደት ጌጣቸው የሆኑ የቲክቶክ ኡስታዞች ፋይናሊ ራሳቸው ምን ብለው በቤታቸው እንዳመኑ ማለትም እንግዲህ ያው ልጁ እየተናገረ እንደነበረ ላይቭ ላይ እንደነበረ አላስተዋለም። ነገር ግን በራሳቸው ይሄን ነገር አውቀው ለፖለቲካ እየሰሩት እንደሆነ ያው እንግዲህ የራሳቸው ኡስታዞች ተናግረዋል እዚሁ ቲክቶክ ላይ። አንዴ ላሳያችሁና ከዛ በኋላ ሉክ እንግዲህ እነዚህ ነበሩ ትናንትና በቤታችን የመጡት የነበሩት። ሜይ ቢ አይታችኋቸዋል ብዬ አስባለሁ እዚህ ያላችሁ ሰው። ምንድን ነው ይሄኛው ልጅ ማለት ነው እፎይ ወደ 5000 አካባቢ ህዝብ እየተከታተሉ በነበረበት ሰዓት የገባ ልጅ ነበረ እና የገባበትን ምክንያት እንግዲህ አሚሩ ይሁን ኡስታዙ ይሁን አላቅም፣ የበላይ አካላቸው ነው ሊሆን የሚችለው። ደውሎ እያወራ እያለ ማይኩን ሚውት አላደረገም ነበረ እና ምን ብሎ እንዳወራ እስኪ እናዳምጠውና ከዛ በኋላ የተወሰነ ነገር ብለንበት ወደ ትምህርታችን እንገባለን። እፎይ ሜይ ቢ እኔ ለፖለቲካ ማለም ነኝ ብዬ ስነግረሽ ለዛ ነው። አሁን ጥያቄ ልጠይቅሽ ነው። ተመለሽ ወደ ሜል ስክሪን አላዳመጥከኝ ማውራታችን አልከታተለውም፣ ግን እንደዛ አይደለም። እሺ ምናልባት መጀመሪያ ሲከፍትና መጨረሻ ሲከፍተው ሊሆን ይችላል። የ5.6 አቡኪ ያ ምን አለ በመሰረቱ እየተከታተልኩት አልነበረም፣ የምከታተለው ሰው አልነበረም። ነገር ግን በመጀመሪያ የነበሩት ሰዎች እና መጨረሻ ላይ የነበሩት ወደ 5.6 አካባቢ ሰው እየተከታተለ እንደነበረ ያውቃል ይሄ ልጅ በገባበት ሰዓት እኛ ቤት የሰዎቹ ቁጥር 5.6 እንደነበር ላሳያችሁና እንግዲህ አሁን እነዛን ይዞ ለመውጣት እንደሆነ አይነት ነገር ነው ማለት ነው ልጁ እየተናገረ የነበረው። ምንድነው እሱ በገባበት ሰዓት እኛ ጋር ስንት ሰው ነበር መሰላችሁ? ወደ 5.7 አካባቢ ሰው ነበር። 5700 ሰው እየተከታተለ ነበረ እና ይሄ ልጅ እንግዲህ የገባበት ምክንያት ምንድነው? እኛ ጋር ሰው ይዞ ለመሄድ ምን አለ እኛም ጋር ያሉትን እነሱም ጋር ያሉትን ይዘናቸው ወተናል አይነት ነገር ብሎ የተወሰነ ላስደምጣችሁና እንትን ይበል እና ለምንድን ነው ካልተደማመጠን አደጋ ነው። አራሁኪ ምንሽ ነው እንዴ? አይ እሺ በቃ ሚታርጋ ግን እንደ ነብያችሁ ግን በቃ ያ ውርደት ጌጣቸው የሆኑ ሰዎች ናቸው ሁልጊዜም ማለት ነው። እኛ እንግዲህ በነገራችን ላይ ትምህርት ፍለጋ ነው እዚህ ቲክቶክ ላይ የተቀመጥነው። ያወቅናትን ትንሽም ብትሆን ከእህት ከወንድሞቻችን ጋር መረጃ ይዘው በትክክለኛ መረጃ እነሱን በሚያምኑበት እኛም በምናምንበት ነገር ለመማማር ነው እንጂ ሰዎችን ለማታለልና ለማጭበርበር ወደኛ የምንስብበት ምንም ምክንያት የለም በነገራችን ላይ ማለት ነውና እንደዚህ አጭበርብረን የምናመጣቸውም ሰዎች አምላክ ይደሰትበታል ብለን አናስብም። በነገራችን ላይ ወከባ ፈጥረን አጭበርብረን ሰዎችን ወደኛ ብናመጣ እግዚአብሔር አምላክ ይደሰትበታል ብለን በፍጹም አናምንም። ያለውን እውነት ነግረናቸው ያለውን ሪያሊቲ ነግረናቸው ከኛም ጋር ያለውን እውነቱን ተናግረን አስተምረናቸው ነው እኛ ወደኛ የምናመጣቸው። ነገር ግን እነዚህ ሰዎች ውርደት ጌጣቸው ናቸው። እያንዳንዱ እርምጃቸው ፖለቲካ ነው። እያንዳንዱ እርምጃቸው ውሸት ነው። ያለባቸው የሰው እጥረት ነው። የሰው እጥረት ምንድነው? ሰው ለመልቀም ነው። የትም ቦታ ብታዩቸው የሚሄዱት በውሸት፣ በሐሰት፣ በፖለቲካ፣ በፕሮፓጋንዳ ሰው ለመልቀም የሚሄዱ ሰዎች ናቸው። እንዳለ እንቅስቃሴያቸው እንደዛ ስለሆነ ማለት ነው። ሜይ ቢ እንግዲህ ፋይናሊ በቃ ጨርሰናል ከዚህ በኋላ ማለት ነው ከነዚህ ጋር ያለን ግንኙነት። ያ ቴንኪው ክርስቲያን። ማለት ሁሉም እንደነሱ ደደብ ይመስላችኋል እንዴ? ግን ሰማላ ማለት በቃ የሆነ መሀይምን ተተከተልክ ሌላውም ሰው መሀይም ይመስላችኋል ይመስለኛል። ሁሉም መሀይም ይመስላችኋል። የእኛ ክርስቲያኖች አይምሯቸው የማይጠቀሙ እንደነሱ አንድ መሀይምን የሚከተሉ እንደነሱ እንትን የሚሏቸው ይመስላችኋል። አንዳንድ ዘገምተኛዎችን ስለሚያጭበረብሩ አንዳንድ ዘገምተኛ እነሱ ቤት ላይ ተጥደውላቸው ሲውሉ
ሌላውም እንደዛ የሚታለልላቸውና እነሱ ቤት ላይ ተጥዶ የሚውል ይመስላቸዋል ማለት ነው። ጤናማ ሰው እነሱ ቤት ላይ 3 ደቂቃ እንኳን አይቀመጥም። ጤናማ ሰው ከሆነ ክርስቲያን ከሆነ አይደለም ቀኑን ሙሉ በየቀኑ ሄዶ ሊያዳምጣቸው አይደለም ከነሱ ትምህርት ሊወስድ ክርስቶስ በሚሰደብበት አምላክ በሚንቋሸሽበት ምንም ስርዓት በሌላቸው ጋጠወጥ የሆኑ ለሰከንድ እንኳን ማለት ነው ለሰከንድ እንኳን ዘገምተኛ የሆኑትን ያጭበረብሩ እንደሆነ እንጂ ጤናማ ሰው በፍጹም ሊያጭበረብሩ አይችሉም። ባለቤታቸው አንደኛ ቁጭ ብላ ዛሬ ሻዳ ዛለው በፌስቡክ ነገ በቲክቶክ ሻዳ ዛለው ተነገ ወዲያ በፌስቡክ ከዛ ደግሞ በቲክቶክ እንደዛ መጽፉ ሴቶችን መድቡና ራሳችሁ ሸውዱ። በዚህ ሳምንት በዚህ 3 ቀን በዚህ 2 ቀናት ውስጥ ትናንትና በተለይም ዛሬ እጅግ ብዙ ሙስሊሞች ናቸው ያናገሩንኛ ተስፋ ቆርጠው በኡስታዞቻቸው ማለት ነው። በፊት የያዛቸው ምን ነበረ? ኦኬ ከኛ የተሻለ መጥቶ ይመልስልናል ወይም ባናቅ ይሆናል የሚል ነበረ። እንደዛ ላይሆን ይችላል፣ ሜይ ቢ የሚመልስልን ሊኖር ይችላል የሚል ነበር። የመጣ ነው አሉ ባይዘ ይህንኛው ብቻ አይደለም ክርስቲያን ታውቃለህ። የዛሬ ዓመት አካባቢ እንደዚህ መጥተው ረብሸው ነበረ። ጠቡ ከመነሳቱ በፊት እኔ ላይ እንትን ከማለታቸው በፊት ታስታውሳላችሁ። ይሄ ወር አካባቢ ላይ ነው ካስታወሳችሁ ተሰብስበው የመጡብኝ ጊዜ ያሉት ያኔ ምንድነው እሱ እኛ እሱ ቤት የገባ ነው ለመወየት አይደለም። እሱ ቤት ቶፒኩን አስቀይረ ነው ረብሸ ነው የመውጣት ዓላማ ብቻ ነበር ዘን ሄድ ነው። ነገር ግን እኛ ልናበላሽ ከሄድን በኋላ እንደውም ጭራሽ ሰው በዛ። እኛ ስንወጣ ደግሞ ሌሎቹ ተወያዩና እኛ ረብሸን አበላሸን ሙዱን አጠፋንበት ብለን ስንል ሌሎቹ ግን ተወያይተው እንትን ተሆነ ምናምን ብለው የተናገሩት አለ፣ ሪካርዶ አለ። ለመወየት ፈልገን አይደለም። እሱ የሰራውን የማበላሸት ስራ ቃል በቃል ያሉት ማለት ነው። እሱ የሰራውን ሄደን ቤቱ ላይ ቶፒክ አስቀይረ ነው ሽፍት አስደርገን በጥብጠን ንጽጽሩ እንዲበላሽበት አድርገን የመውጣት ዓላማ ነው ዘኔን ነው ብለው ቃል በቃል የተናገሩት አለ። ዘንድሮ ደግሞ ደገሙት። ይህንኛው ኡስታዝ እንግዲህ ሳያስበው ነው ቤቱን የከፈተው እሱ ነው። ሆስት ውስጥ ስለሆነ ተደውሎለት እንግዲህ አሚሩ ነው የደወለለት። እናንተ እሱ ጋር ነው ለካ የምትማሩት የሚለው ሲመጣለት መሰለኝ አይደለም። በመሰረቱ እኔ ብዙም አልከታተለውም። እናንተ ያያችሁት 5600 ምናምን ሰው እኔ ስገባ አይደለም። እኔ ስገባም ነበረ እና ሲወጣና ሲገባ አይታችሁ ነው። ሁሌም እንደዛ አይደለም እና እኔ ስገባን እኛ ስንወጣ ዘን ወተናል ምናምን ነገር እየየ ማለት ነው። የራሳቸው ቢ ቪዲዮ ካለ አስደምጣቸው መሯቸዋል። የኛ ሙስሊሞቹ ኡስታዞች ጋር አይደለም የሚማሩት እፎይ ጋር ነው። በራሳቸው አንድ ሰው አይደለም ያለው። ወደ 5-6 ማስረጃዎች ማቅረብ እንችላለን። ወደ 5-6 ንጽጽር የሚሰሩት ራሳቸው ጭምር ያመኑትን ከኛ ይልቅ እፎይ ጋር ነው የሚማሩት ሙስሊሞቹ። ለምንድን ነው ይመስላችኋል ይሄ የሆነው? አኗሽም፣ ምክንያቱም እኛ እውነት ላይ ቆምን ስለሆነ። አኗሽም፣ ምክንያቱም መሰረታችን አንድ ነው፣ እርሱም እውነት ላይ የተመሰረትን እንጂ ሐሰት ላይ ስላልሆነ፣ መስራቻችን ራሱ እውነት ስለሆነ ድራማ ላይ የተመሰረትን አይደለም። የፖለቲካ ድርጅት አይደለም የመሰረትን አቋቋም ነው። የሆነን አካል ሄደን እንበጥብጠን ረብሸ ነው አጭበርብረን የምንወጣበት ይህ ሃይማኖት ነው እንጂ ሁሉም ጭንቅላት የሌለው ይመስላችኋል? እንደነሱ ማገናዘብ እንደነሱ ማይረዳ ይመስላችኋል? ሁሉም በቤታችን መጥተው ሊያዙን ይፈልጋሉ። በቤታችን መጥተው ይሰድቡናል። ከዛ ተሳዳቢ ናችሁ ይሉናል። እና የኔስ ግን እነኝን እንቆመተው ነው። ኦዲየንስ ተረድቶታል ብዬ አስባለሁኝ። ብዙዎችም የተረዱትን ስለታዘብኩ መምህርም ጩኸታችንን የቀመሱ ናቸው። አክቹዋሊ መምህር ይሰማል? ሰላም፣ እንዴት ነው? ኦኬ ደህና ነኝ። ኔትወርክ ከኔ ጋር ትንሽ ይዘገያል መሰለኝ። ሁላችሁን ሰላም ብለናል። እንደ አማኝ ብቻ ሳይሆን እንደ ሰው
ለመታዘብ ቁጭ ብለናል። አዩታ ያለ እስልምና ፖለቲካን ኔትወርክ እሳቸው ጋር እንትን እያለ መሰለኝ። ኦራይት ዛሬ ቶፒካችን ከውሻ ጋር በተያያዘ ይሆናል። ሙስሊሞች ውሻ ለምደው ማያሳድጉት የሚለው ቶፒክ ላይ መሰረት አድርገን ከውሻ ጋር የተሰጡ የተለያዩ አስቂኝም ይቅርታ አንድ ቪዲዮ ላሳይና ባይዞ ያ ምንድነው ቅድም ፎይስት ላይ የነበረው ኔትወርክ ላግ አድርጎብኝ ነበረ እንትን ያልኩት የነበረው ምንድነው እንግዲህ እኛ ቤት አንዋሽም። ይህን ደግሞ በደንብ ኦዲየንስ የተረዳ ይመስላል። ምክንያቱም ሙስሊሞችም ክርስቲያኖችም ናቸው የኛ ኦዲየንስ። አሁን ኦፍኮርስ ኦልሞስት ሀፍ የሆኑበት ታይም ስለሆነ ማለት ነው። ሙስሊሞችም ክርስቲያኖችም እኩል በሚባል ደረጃ ቤታችን መጥተው እንማማራለን እና እንደማንዋሽ አሁን ማህበረሰቡ በደንብ የተረዳ ይመስለኛል። ምክንያቱም ቁርአን ይከፈታል፣ አረብኛ ሲሉ አረብኛ ይከፈትላቸዋል፣ ተርጉሙ ሲሉ እንተረጉምላቸዋለን። ስለዚህ ምንም እነሱ ሊያምኑበት የማይችሉትን መረጃ እንኳን አምጥተን አናሳያቸውም ማለት ነው። ያለ መረጃም ደግሞ ካፋችን የወጣችውን ነገር ያለ መረጃ ደግሞ አንዲት ነገር አንናገርም። በተለይ ሃይማኖታዊ የሆነ ነገር ስናወራ ጭራሽ አናወራ። ይህን ነገር በደንብ የእነሱም ሰዎች እየተረዱ ይመስላሉ እና ይችን ነገር ሜቢ ኪፎቼ እናያትና እንመለስ። እፎይ ጋር ነው ስለ ቁርአን የሚማሩት እኮ ከኡስታዞች ይበልጥ እፎይ ጋር ነው የሚማሩት። ኑ ስለ እስልምና እፎይ ጋር ተማሩ እስከ ማለት ደረጃ ፖስት የሚያደርጉት በዚህ ደረጃ ሄደዋል። ኑ ሲባሉ እምቢ። ታዲያ ምንድን ነው ማድረግ ያለበት? ሙስሊሞች እኮ መከተል የሚሆኑበት ሰዓት አለ። ኡስታዞቻቸው የሚነግሯቸው ሌላ ነገር ነው። እኛ ጋር ሲመጡ ደግሞ መልካምን ነገር የለም። እፎይ ጋር ነው ስለ ቁርአን የሚማሩት እኮ እስከ ማለት ደረጃ ደረሱ። አሁን በዚህ ሀዲስ አላፍር ያ እንግዲህ ምንድን ነው የራሳቸው እነሱ የሚነግሯቸው ውሸትና ሀሰት ትርክት ስለሆነ፣ ነገር ግን እኛ እያንዳንዱ ነገር በማስረጃና በመረጃ ስለምናወራ ሰው ማህበረሰቡም ይህን ነገር የተገነዘበው ይመስላል። ዌልደን በዚሁ ደግሞ እኛ እንቀጥላለን። ታማኝነታችን ከዚህ በላይ አድርገን ሰዎች ሊረኩበት የሚችሉበትን መረጃ እያቀረብን ሳንዋሽ፣ ምክንያቱም እኛ በውሸት የምናከብረውና የሚከብርልን አምላክ ስለሌለ ማለት ነው። ይሄ ከዚህ በኋላ መቼም ኦዲየንሱ እኛ ላይ ጥርጥር እንዳይኖረው ከዚህ በፊትም ስላልነበረው ማለት ነው። ሰው እያንዳንዷ ነገር በመረጃ እናወራለን። ሙስሊሞች የማያምኑባትን አንዲት ያለ መረጃ የምናወራው ነገር የለም። ይሄን ነገር በደንብ እንድታውቁት እንወዳለን ማለት ነው፣ ሙስሊሞችም ክርስቲያኖችም። ያለ መረጃ ካወራን ሶሪ እንላለን። ተሳስተን እንኳን ካመለጠን ዳጸ ልሳን ሊገጥም ይችላል ሰው ልጅ። ግን በተቻለ መጠን ያለ መረጃ ላለማውራት እንጥራለን። ክርስቲያኖች እንኳን ብትሆኑ ያለ መረጃ ከዋሸን ካያችሁ ክርስቲያኖች እንኳን እንዳትምሩ። እንደነሱ ኡስታዞች እንደነሱ ሃይማኖት አይደለም የኛ። በውሸት የሚከብር አምላክ የለንም። ስንዋሽ እንደው ተሳስቶ ንጽጽር ላይ የሚሰራ ሲዋሽ ካገኛችሁት ያዙንና እዚህ ጋር ዋሽተሃል ብላችሁ አጋልጡኑና ክርስቲያኖች ራሳችሁ ማለት ነው። የነሱ ያው ሃይማኖታቸው ስለሚፈቅደው ችግር የለውም። የዛሬ ቶፒካችን ከውሻ ጋር የተያያዘ ስለሆነ በእስልምና ውሻ ማሳደግ ይቻላል? ካልተቻለ ምንድን ነው ምክንያቱ? የውሻ አስተምሮስ ያዘዘው ትዕዛዝ ምንድን ነበረ ከመጀመሪያው እስከ መጨረሻው የሚለውን ነገር የምንመለከት ይሆናል ማለት ነው። ሙስሊሞች ለምንድን ነው ውሻ የማታሳድጉት? ሙሐመድስ ውሾች ላይ የነበረው ነገር እይታ ምንድን ነው የሚለውን እናያለን፣ እንዳሳለን። እፎይ አሁን ተመልሰህ አልቀጥል
ቴንክ ዩ። ምን ላይ እንደቆምኩ አላውቅም። ያ ከውሻ ጋር በተያዘ የሙሐመድ አስተምሮ ከውሻ ጋር በተያዘ በነቢያት አስተምሮ ውስጥ አለ ወይ ወይንስ በሙሐመድ ጊዜ የጀመረ ነው? ፕላስ ደግሞ የውሻ አስተምሮ በእስልምና ውስጥ ስለ ውሻ ያላቸው ምልከታ ምን ይመስላል የሚል ይሆናል። እንኳን ደህና መጣ። ይሰማል። እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ነው? አይሰማም? እፎይ እንኳን ደህና ቆየኸኝ። አይሰማም? አይሰማም? ይሰማል። ያ ቀጥል። ሄሎ ቀጥል። ትሰማለህ? አሁን ያንተ መሰለኝ ያስቸገረ። የሆነ ጊዜ ጠይቅና ና ብለኸኝ። ኦኬ ሰምተኸዋል? ርዕሳችንን ሜይ ቢ ስለ ውሻ ነው። ሙሐመድ ስለ ውሾች ምንድን ነው ያስተማረው የሚለውን እንድትነግረን ነበረ። የሆነ ጊዜ አይ ቲንክ ኔትወርክ ጥሩ አይደለም የሱፍ ወይ። ኦኬ በቃ ጀሚላ ይቀጥል። ቀጥል። እሺ ክርስቲያን የተወሰነ አስቀጥለው። የኔም ኔትወርክ ባለው። ኦኬ አንዴ ቆይ፣ ያንተ በቃ ስለማይሰማ ጀማል አለ? ጀማል ወይም ሙአዝ? ጀማል ወይም ሙአዝ? ኦኬ እሺ። እንግዲህ ሌሎች ገስት ላይ ስላሉ እነሱ እናስገባለን። ኔትወርክ ሎድ እያደረገ ስለሆነ ምንድነው ሙሐመድ እንግዲህ ስለ ውሻ የሰጠው ትዕዛዝ አለ በሰዓቱ ማለት ነው። በተለይም ደግሞ ከተለያዩ ነገሮች አስተምሮች ጋር በማያዝ ከመላእክቶችም ጋር በማያዝ ሊሆን ይችላል። ሙሐመድ ጥሩ ስላልሆነ ቆይ ያስታክል መለስ በቃ ምንድነው ሙሐመድ ስለ ውሾች ያስተማረው ትምህርት አለ። እነዚህ ፕሮግረስ ያለው ትምህርት ነው። በነገራችን ላይ ሲያስተምር የነበረው ሲነግራቸው የነበረው ሲያደርግ የነበረውም ነገር ውሾች ላይ ማለት ነው። እንግዲህ ምንድነው ሙሐመድ እንደ እስልምና አስተምሮ የልዕልና ወይም ደግሞ የባህሪ ልዕልና መጨረሻ ነው ተብሎ ይታመናል። ማለትም አንተ በመልካም ጠባይ ላይ ነህ ብሎ ቁርአን ይናገራል ስለ ሙሐመድ ማለት ነው። ነገር ግን አይደለም ለሰዎች እንስሳቶችን እንኳን ማለት ነው በአስተምሮ የማይቃወሙትን ምንም እነሱ እሱ ላይ ምንም ነገር የሌላቸውን ውሾች እንኳን ሲያስገድል ነበረ። ይሄ ምክንያቱ ምንድን ነበር የሚለውን ሙስሊሞች ሜይ ቢ የምታውቁ ከሆነ ትነግሩናላችሁ ማለት ነው። ስቴጅ አለበት፣ ያስገደለበት መንገድ ስቴጅ አለው። በመጀመሪያ እንዲገደሉ ያዛቸው የውሾች አይነቶች አሉ። ከዛ በኋላ እያለ ወደ 3 ወደ 4 የሚሆኑ እንትኖች አሉ። እነሱን በስፋት ሰፋ አድርገን ለማየት እንሞክራለን። ሜይ ቢ ሙአዝ አለህ? ሙአዝ ሚፍታ አለ። አቤት ይሰማል። እንኳን በሰላም ጠበቃችሁ። ኦኬ እሺ። ሙሐመድ ስለ ውሾች ምን አይነት እይታ ነበር የነበረው ወይም ምን አይነት አስተምሮ ነበር የነበረው? ስለ ውሾች ጥሩ አይነት እይታ ነው ያለው። ውሻ ማለት ምን ማድረግ ይችላል? ጥሩ ነገር መስራት ይችላል ወይስ አይችልም? ለምሳሌ ቤት ውስጥ ያደገ ከአንተ ላይ ነው ትኩረቱ፣ ባለ ውሻው ላይ ነው። እንዴት ነው ያስተዳደገው ነው እንጂ ውሻው ላይ በውሻ ምክንያት ጀነት የገባ አለ፣ ውሃ አጠጥቶ ማለት ነው። ኦኬ ስለዚህ ሙሐመድ ውሾችን ይወድ ነበር። አዎ ይወዳል። ማለት ውሻ የሚወደደው አይነት ውሻ አለ። አሁን ቤት ለምሳሌ አሁን ይህን ነገር ስራ ለምሳሌ ልጅ አለ፣ አንተ አሁን ልጅ ይኖራል፣ 5 ልጅ ይኖራል። ከዛኛው ልጅ አንዱ ልጅ የተበላሸ አስተሳሰብ ሊኖር ይችላል። ያሳድግ ነበር ውሻ ሙሐመድ። ስንት ውሾች ነበሩት? ቆይ ቀጥል ሙአዝ። አይ ማዛ ነው አንተ ውሻ አለ? በቤት ውስጥ ካሳደግ የቤት ውሻ ጥሩ ነው፣ ችግር የለውም ነው ያለን። ኦኬ እንደዛ ከሆነ ውሾች ሊኖራችሁ ይገባል ማለት ነው ሙስሊሞች። ኦልራይት መልካም። ያስር ሙሐመድ ገብቷል። ሙሐመድ እሺ፣ እንኳን ደህና መጣ። ጀማል ወይንም ሙሐመድ
እንኳን ደህና ቆያችሁ። መልካም። በሚፍ ሙዓዝ ንግግር ትስማማለህ? እኔ መስማማትና ለመስማማት አይደለም። እዚህ ላይ አንተ ቤት ላይ የገቡት ሁሉ አዋቂ ናቸው ማለት አይደለም። አዋቂ ነው ማለት አይደለም። አንድ ነገር ያዝልኝ። በቃ እሺ፣ ቀጥል። መጽሐፍ ላይ አያሽ አንደኛ ነገር ማሳደግ ይቻላል። ስለ ውሾች የመጣው ማሳደግ አለማሳደግ በቢብ ውስጥ ማሳደግ አይቻልም፣ ማሳደግ አይቻልም። ነገር ግን እነዚህ ውሾች ደግሞ ይጠቅማሉ ተሆነ ለምሳሌ ሊሶይት ለምሳሌ ለአዝመራ የሚጠብቁት ሆነ ገባህ? ዱር ቦታ ላይ አዝመራ የሚጠብቁት ሆነ እቤትም ገና እቤት ላይ እንደውም አይቻልም። እዛ እቤት ውስጥ ማሳደር ትችላለህ አትችልም? አንተ ለምሳሌ ገባህ? ለሰው ልጅ እቤት ውስጥ ማደሩ ጠቃሚ አይደለም። ውሻ ያለበት ቤት ደግሞ መላእክቶች አይገቡም። ቤት አላልኩም፣ ግቢ ማለት ነው። ግቢ መላእክቶች ሊገቡ አይችሉም። ግቢ ይቻላል። ውሻ ግቢ እኮ እያልኩህ እኮ ነው። ቤት ማለት ግቢ ነው። ግቢ ላይ ሙስሊም ቤቱ ግቢ አንተ ማለት ማሳደግ አይችልም። ነገር ግን ከቤቱ ይወጥቶ ለምሳሌ አዝመራ ጥበቃ ወይም ደግሞ ሰውየው የሚያድን ተሆነ ለምሳሌ በዱር ቦታ እየሄደ እንስሳቶች የሚያድን ተሆነ ውሻ ይቻላል። የሚያድን ቦታ ተሆነ ይዞ ሄዶ ለአደን ማድረግ ይችላል። ግቢ ማይመጣ ከሆነ ውሻው ጫካ ተሆነ የሚኖረው እሱ አንበሳ ነው ወይንም ደግሞ እንትን ነው ፎክስ ምንድነው? እንደዛም ብለው ውሰደው። አሁን አንተ እንደወሰድከው ውሰደው። ያንተ አወሳሰደኛ አይገባም። ምንም እንትን የማይገባ ውሻ። ነገር ግን በእስልምናችን ላይ ጫካ ውስጥ የሚኖር ውሻ አለ። ነገር የዱር ይሁን የበር ይሁን ገባህ? የቤትም ሆነ የዱርም ሆነ የኛ አሰብነት እንትን ፍላጎት እዚህ ውስጥ አይከተትም። ዋና ፖይንቴ እሱ አይደለም። አሉ የጫካ ውሾች አሉ፣ የቀበሮ ዝርያ የሆኑ እነሱን አይደለም የቤት ውሻ የሚባለውን ውጭ ዱር አሳድጉት። አይደነው ፖይንቱ ብዙም ስላልገባኝ እኔ ፖይንቴም አይደለም እሱ። መጀመሪያ የጫካ ውሻ የሚባል ነገር የለም እኮ። ችግር የለም ተስማማ። የሚያድን ካልክ እኮ በቃ ምንድን ነው የሚያድነው? ሰው ነው የሚያድነው? እንስሳ ነው የሚያድነው? ጫካ ቀበሬውን ነው የሚያድነው? ታዲያ እንስሳ የሚያድነው እሱ ቤት ውስጥ ነው እንደ እንስሳው ያለው ጫካ ነው እንጂ ስለ ውሻው ምን ችግር አለው? ምሳሌ እኔስ ወደ ፖይንቱ እንመለስና ዋና ፖይንት እሱ ስላልሆነ እኔ መቼ ነው ውሾችን የከለከለው መሐመድ ስትለኝ መቼና እንዴት ነው የከለከለው? እስኪ ስርዓቱን የከለከለበትን ንገረኝ እስኪ። ለምን እንደከለከለ እኮ ነገርኩህ። እቤት ውስጥ እንትን የሚሉት ግቢ ውስጥ በውሻም እንትን ታለ መላእክቶች እዛ ቦታ አይወርዱም፣ አይገቡም እዛ ግቢ። ገባህ? ምን እንዳይነክሱት ነው መላካው ግቢ ሲመጣ እንዳይነክሱት ጅብሪል ሲመጣ እንዲህ እያለ መልእክት ይዞ ውሻ ካል ሲለው ሩጫው ልክ ቆይ ቆይ አንዴ ግን ይደርብ ሰው ከስር ትሆናለህ። መላኢካዎች ፈርተው ይሸሻሉ ውሻ ግቢ ካለ። ለምንድን ነው እንዳይነክሱት ነው መላካውን? ውሻ ካለ መላኢኮች አይገቡም። ግቢያችሁ ውሻ ካለ መላኢካ አይገባም። ሴጣን ግን ይገባላል። ምክንያቱም በደም ስራችሁ ሴጣን ስላለ ውዱ እንትን ስትሉ ሰላ ስትሉ አየር በቂጣችሁ ስለሚያደርግ ምግብ በግራ እጃችሁ ከበላችሁ አብራችሁ ስለሚበላ ሴጣን አብሮ ፍሬንድሊ ነው። መልአክ ውሻ ካለ ግን አይመጣም። ለምን? የትኛው ነብይ ነው እንደዛ ብሎ ያስተማረው? የነቢያት አስተምሮ ነው ትሉ ነው የለ
ውሻ መላኢካን ያባርራል የሚል ሌባ ነው ውሻ የሚፈራው። ውሻን የሚፈራ እኔ እስከማውቀው ድረስ ሌባ ነው። ውሻ ባለበት ሸሽቶ ማይገባው ሌባ ነው እንጂ መላእክ አይደለም ውሻ የሚሸሸው። የትኛው ነብይ ነው እንደዛ ብሎ ያስተማራችሁ ከመሐመድ ውጪ? ኢንፎ ሰላም ነው። ቀጥል ግን ኤም ይቀድማል። ኤም ነኝ ማውራት ከፈለግ ቀጥል። ኤም ነኝ እኔ ነው። አሁን ውሻው እኮ ማለት መላኢካው እኮ ውሻው ፈርቶ አይደለም የሚመጣው ተባለው። ለምንድን ነው የማይመጣው? በረካ ስለማይገባ። ውሻን ማሳደግ የሚቻልበት ቦታ አለ። አንድ ቦታ ለምሳሌ ውሻ ማሳደግ የሚችልበትን ቦታ አለ። የሆነ ቦታ ግዴታ የሚሆነበት ቦታ አለ። ለምሳሌ የሆነ ነገር ሌባ ምናምን የሚያስቸግርህ ነገር ከሆነ ግዴታ ከሆነብህ ታሳድጋለህ። አለዛ በዲን ላይ የተከለከለ ነው። ለምን? ምን ችግር አለ? የተከለከለ ቢኖር አንተ ለምን ትፈላፈላለህ? አንተ ምን ልካበህ? የሃይማኖት በቀጣይ የመጨረሻ መልስ ለምን ትፈላፈላለህ? ምን አገባ? ዝም ብለህ አትቀበልም? ምን አገባ? ምን አገባ? አንተ ነገር ለምን ታጣጥማለህ? በቃ ተነገረ። በዚህ ላይ ተከለከለ ነው። ኒጃስ ስለሆነች ነጃሳ ነው አይደለም? አይ እንደዛ ነው አይደለም። ነጃሳ ነው፣ ከሌሎቹ የተለየ ነጃሳ ነው አይደለም። እንዴት አወቅ? መላእክት እንዳይነጅ ሰው ነው መላእኩ። ምን አገባ? ስለዛ ስለመላእኩ እንዳያቆሽሸው መላእኩ ቤት እንዳይመጣ ነው። ውሻ ካለ መላእክ ስለማይመጣ ነው እንጂ ውሻ ቆሻሻ ስለሆነ አይደለም። ስለዛ እኮ ማለት እንስማማ መሐመድ ልስማማ። በአንተ መንገድ ልጓዝ። በእኔ መንገድ የትኛው ነብይ? በአንተ መንገድ ችግር የለውም። በአንተው መንገድ ልጓዝና የትኛው ነብይ ነው እስቲ ውሻ ካለ ግቢያችሁ መልአክ አይመጣብንም ብሎ ያስተማረ የትኛው ነብይ ነው? የነቢያት አስተምሮ ነው ትሎ የለ? ያው ልንገርህ፣ ነቢያቶች ማለት ነው በመጡ ስርዓታቸው ይለያያል። መላእክቶችስ ይለያያሉ አብረው? ቆይ ስማኝ። ለጅብሪል ለሙሳ ሲላክ የነበረው መልአክ ናሙስ ነው ጅብሪል ነው ትሎ የለ እንዴ? ለመሐመድ ሲላክ በመሐመድ ጊዜ ውሻ መፍራት ጀመረ፣ በሙሳ ጊዜ ግን አይፈራም ነበር። ጥሩ ነው። እንደዛ አይደለም። መጀመሪያ አልሰማኝም፣ አልተረዳኸኝም። ህግጋቱ ዲንን የመጡበት መንገድ አንድ ነው። ገባ? ላኢላሃ ኢለላህን ለማስተማር ነው። ገባ? ሁላቸውም። ኦኬ እሺ። የተከለከለበትን ቆይ ስማኝ እስቲ አስታውሰኝ። እስቲ የተከለከለበትን ቀን ማለት በምን አይነት ሁኔታ እንደተከለከለ። እሺ ህግጋታቸው የነብያቶች ይለያያል። ጅብሪል ግን አይለያየም። ስለዚህ ጅብሪል ስለሚፈራ ነው ውሻ የተከለከለው አይደለ? ጅብሪል አልተለየም። በሙሳ ጊዜ የነበረውና በመሐመድ ጊዜ የተለየው የነበረው ጅብሪል ይለያያል። እሺ አንድ ጥያቄ ልጠይቅ። ይፈይዝልኝ። በሙሳ ጊዜ ውሻ ያሳድጉ ነበር? ያሳድጋሉ። ድምፅ ታፍኗል። ድምፅ ታፍኗል። ከፍ አድርገው። በሙሳ ጊዜ እንደሚያሳድጉ ከፍታ አሳይ። ምክንያቱም ውሾች ስላሉ እኮ ነው የተገደሉት። ከዛ በኋላ አሁንም እኮ ውሾች አሉ፣ አልጠፉም እኮ። አስገደላቸው መሐመድ። እስልምና ስለሌለ ዘወል እስልምና ስላልተቆጣጠረ እኮ ነው ውሾቹ ስላሉ። ይኸው ልንገርህማ እፎይ፣ ቅድም እኮ ነው ያልኩህ ማለት ነው። እዱር ላይ ጫካ ቦታ ላይ ለማደን ይፈቀዳል። ሀታ እንኳን ውሾችን መግዛት ይቻላል። ገባ? መግዛት ድረስ ዝም ብሎ እያመጡ ከሌላ ቦታ እየለቃቀሙ ሳይሆን መግዛት ድረስ ይቻላል። ገዝተህ በብርህ እነሱን እያበላቸው እየቀለብካቸው ማለት ነው እዱር እንዲጠብቁልህ። ገባ? አዝመራን እንዳይበላብህ እንዲጠብቁልህ ማድረግ ይቻላል።
እቤት ግን ማሳደግ አይቻልም። ቆይ ውሻ መግዛት ይቻላል ብለሃል። ይቻላል። ስለዚህ የሚሸጥ ይኖራል ማለት ነው። ውሻ የሚገዛ ከሆነ እኔ ውሻ የሚሸጠው ገሃነም እንደሚገባ ነው ማቀው። አሳየኝ እስቲ አንተ ማስረጃውን። አሳየኝ አንተ ገሃነም የሚገባበትን ቦታ እኔ አሳያለሁ። አሁን አንተ ቀድመህ ክሌም ስላደረግ አይደለም፣ አሳየኝ። ክሌም አደረግህ እኮ አንተ። ውሻ ማለት ነው። ልንገርህ፣ በውሻ መሸጥ መነገር የማይቻለው የቤት ውስጥ ለማድረግ ተሆነ አይቻልም። የቤት እንትን ለማድረግ ውሻ መግዛት ይቻላል የሚል እኔ ከ20 በላይ መረጃ ሰጣለሁ። ውሻ መግዛት መሸጥ አይቻልም፣ ገሃነም ይከታል። አሳየኝ። አሁን አንተ ማስረጃ አንተ ቅድሚያ አንተ አሳየኝ። ግድልህም አንተን ተገድፌ እኮ ነው የምሄደው። እኔ ለምን አሳያለሁ? ቀድመህ ክሌም ያደረግኸው አንተ ነህ። አይቻልም ያልከው እኮ አንተ ነህ። ይቻላል ብለሃል እኮ አንተ። መግዛት ይቻላል። እኔ እኮ የሆነ ነገር እኮ ማለት ነው ስከለክል ማለት ነው። ኦኬ አሳያ ናቀፍ በልኩስም ግን እኔ ሳሳየ ቃል ግባ እዚሁ። እኔ ሳሳየ ኢሚዲየትሊ አንተ ደግሞ መግዛት ይቻላል የሚል ታሳያለህ አይደለ? ልንገርህ አባዬ ታሳያለህ። እዚህ ቦታ ላይ ይቅርታ እንደ ማለት ቆይ አንዴ ጣልቃ ትገባ። አንዴ ክርስቲያን አዘጋጅልኝ አዲሱን ሳይ ሙስሊም 1567 ኤ ላይ ቃል ግባ ቅድሚያ። ልንገርህ ሀቢቢ እዚህ ቦታ ላይ ማለት ነው አንተ ስታሳየኝ ማለት ነው እዛው ላይ ታሊቅ ይመጣልሃል። ዝም ብለህ ሂድ፣ አሳየኝ። አዲሱ ማሳየታችንም አንተ ግድ የለህም አብሽር፣ አንተን ሀዲስ አሳየኝ። ማሳየታችንም ወይ አባ አንተ ሀዲሱን አሳየኝ። ኤኒዌይስ ተስሩናውን ትማራለህ። ቀጥል ክርስቲያን። በነገራችን ላይ እስከዛ አንድ መረጃ ማምጣት ቢችል ልጁ ጥሩ ነበረ፣ ግን አያገኝም። ለአንብብላችሁ ሳይ ሙስሊም 1567 ላይ በአማርኛ አድርገው። አንተ ደግሞ ሁሌ አማርኛ ትላለህ። እዚህ መታስተርጉሙ ሀዲሳችሁን። አቡ መስዑድ አልአንሳሪ እንደተረከው ይልና ሪፖርት ዛት አላስ ሜሴንጀር ፎርቤድ ዘ ቻርጂንግ ኦፍ ዘ ፕራይስ ኦፍ ዘ ዶግ። ምን ይላል? ውሻን ሸጦ መገበያየት ወይም ደግሞ ገንዘብ መውሰድ ከልክለዋል። ምን መሸጥ? ውሻን ሸጦ ገንዘብ መውሰድ ከልክለዋል። አረብኛውን ቀይርለት ከፈለገ። ኦኬ አይደለም አረበኛ ትክክል እኮ ነው። ሀዲሱ እኮ አለ። እኔ ሀዲሱ ላይ እኮ ምንም እንትን ሸክ የለኝም። ሶሂህ ነው እንደሚያውቅ አሁን አለ ይላል። ቅድም አምጣ እስኪ ማስረጃ እያለ እንትን ሲል ነበረ። አሁን ደግሞ አለ ይለኛል። በልበለለ ቀጣፊ ውርደትና ውሸት ካባችሁ የሆነ ሰዎች ውርደትና ውሸት የዋብያ ኡስታዝ ካባ በተለይ ዲሚት ልታደርጉ ሰዎች አንተ በእናትህ መልስ ማጣት እንደዚህ ማለት እንደዚህ በዚህ መጠን እንዴት አይምሮውን በየደቂቃ ውስጥ ይዋሸዋል? አይጠበቅብህ። ኤኒዌይስ ከ10 በላይ ማስረጃ አመጣበታለሁ ስለው እየሰማ አንድ አንጣ ሲለኝ ቆይቶ አለ እኮ አዲሱማ መኖር አለ እኮ መኖር አለ። የለም አንተ አለ ያልከው፣ ስለዚህ አንተ አንጣ ብሎ ነበርኩ ሞግቶኝ ነበር። ምክንያቱም ዋብያ ነው። ዋብያ ካልዋሹ ደግሞ አድሩ። ምክንያቱም ሙስሊም ነው። እስልምና ካልዋሻ አይሆንም። ኤኒዌይስ አብድሌ እንኳን ደህና መጣ። ወይ ዋብያ ሰለፍያ የሚባል ነገር ይባል እንደዚህ እንኳን ጣና ባክ ይባላል። እያወቀው አንተ ደግሞ አብድሌ ሰላም ነው። አንተ ሶሪ አብድሌ አንተ ሰለፊ ነኝ ትላለህ። ያጠልቅ ያስከው ፕሮፋይል ዋብያ ነው። ይሰማል። ቀጥል። ዋብያ ይሁና ዋብያ ሰለፍያ የሚባል መከፋፈል እኮ ለአንተ ምንም አያገባም። ታውቃለህ በዛ ጉዳይ
አያገባኝም። ግን ሁለታችሁም ለእኔ ጣዖት አምላኪ ናችሁ። ሁለታችሁም ለእኔ ስህተት አስተምሮት ውስጥ ናችሁ። ነገር ግን ሁለታችሁም ደግሞ አጭበርባሪና ፈጣም ናችሁ። ሁለታችሁንም ስፈልግ እጠልዛችኋለሁ። ሁለታችሁም ለእኔ የሐሰት አስተምሮ ከልት ውስጥ ነው ያላችሁት። ሁለታችሁም ድራማ የምትሰሩ ናችሁ። አትሊስት ግን ሰለፊዎቹ ተዋብዮቹ በወልድ አቋም አላቸው። እምነታችን ይሄ ነው ብለው እምነታቸውን መግለጽ ይችላሉ። እናንተ እምነታችሁን ታፍሩበታላችሁ። አንተ ባይዘ ተረፈ አይደለም። እኔስ ወደ ቶፒኩ ግባ። የሚያስተምር ሰው እኮ ይሰማል እኮ። ወደ ቶፒኩ ግባ። እሺ አብዲሌ፣ ዛሬ ብቻ አይደለም እኮ አንተ የመጣው ብዙ ቀን ተገናኝተህ ነው። አንተ ከእስልምናና ከዋሃቢያ ሌላ ምክንያት የለህም። አንተ ክርስቲያንና ከክርስቲያን ነው እንጂ ቶፒኩ ላይ እሺ፣ እንኳን ደህና መጣህ ብያለሁኝ አብዲሌ። ቶፒኩ ላይ ግባና ከነቢያት ውስጥ አስቀድሞ ውሻ ግቢያችሁ ካለ ወይንም ውሻ ካለ ውሻ ይዛችሁ ስትሄዱ መልአክ አይከተላችሁም ብሎ ያስተማራል። የሆነ ሚንኮሻኮሽ አለ ስረ ግን በዛ ላይ እኔ ትንሽ እውቀት የለኝም እና በዛ እውቀት የለኝም። ስለዚህ ምንድነው እኔ የምፈልገው ነገር አንድ ነገር ጠይቄ መረዳት እፈልጋለሁ ለአንተም ማለት ነው። አሁን ጥያቄ በኋላ ልትጠይቃለህ። ተቀመጥ በቃ። አሁን ውሻው ላይ ብቻ ኦኬ። የምነኝ ቀጥል። እሺ ኦኬ። ሚት አድርግ አብድሌ። ኦኬ ከስሩ ነው በቃ እንዳታለ የምነኝ ኦኬ። አለህን ረሃመዳን ምናምን ይሰማል። አለህን የኢየሱስ ብልት ይመለካል አይመለክም? ቁላው አለህን አለህን ጥያቄ ልጠይቅ አለ። አንድ ተራ ጠብቅ። የትኛው ባለጌ ነው የተናገረው? ክርስቲያኑ ሸኘው። ይሄ ነው አስወጥቼዋል። ማማምን ነው ያ ኤኒዌይስ አለህን አህልን ፖዝ ሆኗል። ሜቢ ፈአዝ የሚል አለ። ሰላም ናችሁ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። ይመስገነው። ገስት መጋቡ ሚዩት ማድረግ ልመዱ። ተራችሁ እስከሚጠራ ድረስ እባካችሁ ስድ አደግ አትሁኑ፣ ባለጌ አትሁኑ። ኦኬ ፈዘን ሜቢ ቶፒኩን ሰምተዋል? ያ በእስልምና አስተምሮ ውሻና ስዕል ባለበት መልአክ አይገባም የሚል አለ አይደለ? ኦኬ ይሄን አስተምሮ ከመሐመድ በፊት ያስተማራል? መላኢክ አይገባም ውሻ ባለበት ተብሎ ያስተማራል? ወላሂ ብዙም እውቀቱ ላይ እንትን የለኝም፣ ግን ያው ውሻ ብዙ ነጃሳ ለሀጩ እንጂ ሙሉ እንትንነቱ ነጃሳነት የለውም። መሐመድ በነጃሳነት ነው የከለከለው ብለህ ታስባለህ? ውሻን ያስገደለው መሐመድ ውሻ መቼ አስገደለ? አስገድሏል እንዴ መሐመድ? ያ እንዴት እንዳስገደለ እንደውም ልንገርህ ታሪኩን። አዲሱን ይከፍትልሃል ክርስቲያን ክስ። ከዕለታት አንድ ቀን በመካ በነበረ ሰዓት ላይ እሱ መገለጦች ይመጡለት እና ነብይ ነኝ ባላቸው ሰዓት ላይ ተቃውሞ ገጥሞት ነበረ። ጣዖታውያኖቹ ከፍተኛ ተቃውሞ በገጠመው ሰዓት ላይ ጣዖት አምላኪያኖቹ ለቁረሽ ክርስቲያኖችና ይሁዶች መዲና ለሚገኙ ክርስቲያኖችና ይሁዶች ደብዳቤ ጻፉላቸው። ከኛ ዘንድ ሙሐመድ የሚባል ሰው ተነስቷል፣ ነብይ ነኝ ይላል። እንደቀደሙት ነቢያቶች ነብይ ነኝ፣ ስለዚህ ተከተሉኝ እያለ የእኛን ጣዖት እየተሳደበብን ነው። የአባቶቻችሁን ይህንን ጣዖቱን አታምልኩ፣ እስልምናን ተቀበሉ እያለን ነው። እኛ ደግሞ ነብይነት እንዴት እንደሆነ አናቅም። ስለዚህ ምን እንጠይቀው?
ምን እንበለው ብለው ደብዳቤ ለክርስቲያኖችና ለአይሁዶች ወደ መዲና ሰደዱ ማለት ነው። በመዲና የሚኖሩት ደግሞ የነቢይነት መስፈርትን ከመጽሐፍ ቅዱስ ስለሚያውቁ 3 ጥያቄ ጠይቁት። 3ቱን ጥያቄ በትክክል ከመለሰ እውነትም እሱ ነቢይ ነው፣ ካልመለሰ ግን ሐሰተኛ ነው የሚል 3 ጥያቄ ያዘጋጁና ለቁረሾቹ እንትኖቹ ማለት በመዲና የነበሩት ይሰዱላቸዋል። ይሄንን አማርኛ ቁርአኑም ላይ ያለ ሐዲሱንም ተፍሲሮቹንም እናሳያለን። አንደኛው ጥያቄ በዋሻ ውስጥ ያደሩ 309 ዓመት ሙሉ ያደሩት ስንት ናቸው ቁጥራቸው የሚል ነው። ሁለተኛው ጥያቄ ዙርቀኔ ማን ነው የሚል ነው። ሶስተኛው ጥያቄ ኢሳ የአላህ ቃልና መንፈስ ነው ትላለ። የአላህ መንፈሱ ፍጡር ነው ወይ? ቃሉስ ፍጡር ነው ወይ? የአላህ ቃልና መንፈስ ከሆነ ኢሳ እንዴት ፍጡር ይሆናል? የሚል 3 ጥያቄዎች ናቸው። ከዛ ቁረሾቹ ይህንን ጥያቄ ከአይሁዶቹ ሰሙ፣ ከክርስቲያኖችና አይሁዶቹ ይህንን ሰሙ፣ ጠየቁት መሐመድን። እነኝም በትክክል ከመለስክ አንተ ነብይ ነህ፣ ካልመለስክ ግን ሐሰተኛ ትሆናለህ ተባለ ማለት ነው። ከዛ ሰማና ነገ በትክክል ነገ መልሱን ነግራቸዋለሁ አላቸው። ከዛ ነገ ሲጠብቁት ጠፋ። ተነገ ወዲያ ሲጠብቁት ጠፋ። 3 ቀን ሆነው፣ 4 ቀን ሆነው፣ 5 ቀን ሆነው፣ 6 ቀን ሆነው፣ 7 ቀን ሆነው፣ መልስ የለም። 8 ቀን ሆነው፣ መልስ የለም። 9 ቀን ሆነው፣ ጠፋ፣ የለም መልስ። 9 10 11 12 የለም። 13 የለም። 14 ጥያቄው ለነብያችን መሐመድ ነው የቀረበው ጥያቄው ሰለላሁ ዐለይሂ ወሰለም። አዎ ኦኬ። እሳቸው አቅቷቸውን የጠፉት እሳቸው ነገ መልስላቸዋለሁ ብለው 14 ቀን ሆናቸው። 14 ቀን ሆናቸው በኋላ በ15ኛው ቀን ላይ አገኙት። ከዛ እንደዚህ አለ። ተናዶ እንትን ወደ ቤት አይሻ እንደገባ የሚናገር አለ። ወደ ቤት ሲገባ ተናዶ ደም ስሩ እንትን እንዳለ የተናገረበትም አለ። ብቻ ያገኙታል። ከዛ በኋላ መጽሐፉን እናነባቸዋለን ንቅስ ታሪኩን እንዲቴል። ከዛ በኋላ ለምንድን ነው መልስ ያላመጣኸው ተብሎ ሲባል ይገርማችኋል፣ መልሱን ነገ እነግራችኋለሁ ብዬ አስቤ ነበር። አንድም ኢንሻአላህ አላልኩም ነበረ። አንድም ደግሞ ቤቴ ውስጥ ጡጥላ ገብታ ሞታ ነበር አልጋ ስር። ከዛ ጅብሪል ነገ እነግርሃለሁ ብለኸኝ ለምን ቀረህብኝ ስለው ቤትህ ውስጥ ውሻ ገብታ አልጋ ስር ሞታ ነበረ፣ ለዛ ነው መልሱን ያቆየውብህ ብሎኛል አለ። 15 ቀን የቆየው ለምንድን ነው? አልጋ ስር ጡጥላ ሞታ ውሻዋ በዛ ምክንያት። ከዛ በኋላ በጠዋት ውሾች ሁሉ እንዲገደሉ ትእዛዝ ሰጠ። ሐዲሱን አሳያለሁ። አሁን እኔ ፖይንቴ ዋና ይሄ አይደለም። ይሄም ቀላል ነገር ነው። እናንተ በጣም ልትገረሙ ትችላላችሁ። ጥያቄው ምን ተብሎ ተመለሰ ነው። አንደኛ የጠየቁት ምንድነው? እሱ በዋሻ ውስጥ ያደሩ ሰዎች ቁጥራቸው ስንት ነው ብለው ነው የጠየቁት። የዋሻው ምዕራፍ ታውቀዋለህ አይደለ? ሱረቱ ካፍ ማለት ነው። 18ኛው ሱራ ስንት ናቸው ብለው ሲጠይቁት መልሱ ምን ቢሆን ጥሩ ነው? ቁርአኑን አንዴ ክፈተው ክርስቲያን፣ ሱራ 18 22 ወይም 23ኛውን አያ። አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ቁጥራቸውን አላህ ነው የሚያውቀው፣ አትጠይቅም፣ ከእነሱ ጋር አትከራከርም ተብያለሁ፣ መልሱን አላህ ነው የሚያውቀው አላቸው። ከ15 ቀን በኋላ መልሱ ምን ሆነ? የተጠየቀው 22ኛው መሰለኝ። ይኸውና መልሱ። በሩቅ ወርዋሪዎች ሆነው በጥርጣሬ ውስጥ 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛቸው ውሻቸው ነው ይላሉ። 7 ናቸው፣ 8ኛው ውሻቸው ነው ይላሉም። ሶሪ ጌታዬ ቁጥራቸውን አዋቂ ነው እንጂ ጌታዬ የቱ ጋር ነበር? ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቃቸውም በላቸው። በእነሱም ነገር ግልጽን ክርክር እንጂ ጠልቀህ አትከራከር። በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንም አትጠይቅ ተብያለሁ አላቸው። በቃ መልሱ እንደዚህ ነው።
አንዳንዶቹ 3 ነው ይላሉ፣ አንደኛው 4 ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። ጠልቃ ትከራከር ከነሱ ጋር ከነሱ ማጠይቅ ተብያለሁ በመጽሐፍቶቹ ሰዎች። በቃ አላቅም፣ አላህ ነው የሚያውቀው። ችግር የለውም። አንደኛው መልስ ይሄ ነው የነብይነት መስፈርት። ሁለተኛው ጥያቄስ መልሱ ቢሆን ጥሩ ነው። ከ15 ቀን በኋላ 3 ነው ጥያቄው ብያቸዋለሁ። እዚሁ ክፍል ላይ ነው የሚገኘው። ሶስተኛው ዙርቀኔ ማን ነው ሲሉት፣ ዙርቀኔ ማለት ባለቀንዳም ሰው ነው። ሲሄድ ውሃ ጮረቃ ውስጥ ስገባ አገኛት አለ። ፀሐይ ጮረቃ ውስጥ ስገባ አገኛት አለ። ፀሐይ ጮረቃ ውስጥ መጣ ገባ። ይሄ አስቀድሞ የነበረ ተረት ነው። ዙርቀኔንም ይጠይቁሃል በእናንተ ላይ ጠየቁ። ስለ ዙርቀኔ ከዙርቀኔም ይጠይቁሃል በእናንተ ላይ ከእርሱ ወሬን አነባለሁ በላቸው። ለእኛ ለእነርሱ በምድር አስመቺ ነው። ከነገሩም ሁሉ መዳረሻ መንገድን ሰጠ ነው። መንገድንም ወደ ምዕራብ ተከተለ። ቁጥር 86 ወደ ፀሐይ መግቢያም ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ማንን? ፀሐይን። ተፍሲሮችን ስታይ እዛ የሚኖሩ ሰዎች ሮጠው ዋሻ ውስጥ ይገባሉ። ፀሐይ መታ ጮረቃ ውስጥ ስገባ ከዛ ውጭ ይወጡና ምግብ ይይዛሉ። ልክ ፀሐይ ስትወጣ ደግሞ በጣም ስለምታቃጥል እዛ ጋር ቅርባቸው ስለሆነች ሮጠው ውሃ ውስጥ ይገባሉ ይላል። ይፈራረቃሉ፣ ቀያየራሉ ማለት ነው። ይሄ ሌጀንድ ነው፣ ተረት ነው። ፀሐይ እዚህ ምድር ላይ መታ። ፀሐይ ትንጥዬ ሰሃን መስለዋለች እንዲህ ሲያት። ፀሐይ ከምድር ስንት ሺህ እጥፍ በልጥ ነች። ኤንዌይስ ሁለተኛው ጥያቄ መልሱ ይሄ ሆነ። ሶስተኛውስ ስለ ኢሳ ሱራ 3 59 አንድ ክፈተው። ስለ ኢሳ ቃልና መንፈስ ተከራክረውት ነበረ። ያላ ቃልና መንፈስ ነው። ሱራ 4 174 አንደኛውን አንተ ቼክ ሩህ አላህና ከለም አላህ ነው ብሏቸዋል። ስለተከራከሩት ምን አላቸው? የአዳም ቢጤ ነው አላቸው። አዳም እኮ በቃሉ ተፈጠረ እንጂ ቃሉ አልተባለም። በመንፈሱ ተፈጠረ እንጂ መንፈሱ አልተባለም። ኢሳ ግን ያላ ቃልና መንፈስ ተብሏል አሉት። ከዛስ አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው፣ ከአፈር ፈጠረው፣ ከዚያም ለእርሱ ሁን አለው አላቸው። አላዋጣውም። ከዛ በኋላ ሲከራከሩት ምን አለ? ይህ ከጌታ ዘንድ የሆነ እውነታ ነው፣ ከተጠራጣሪዎች አትሁን። በቃ እኔ አልጠራጠርም፣ እንደዚህ ተብያለሁ አላቸው። ቁጥር 61 እውቀቱም ከመጣልህ በኋላ ሁን አለው አደለ? በቃሉ ነው አላቸው። አሁን ኦኬ፣ እውቀቱም ከመጣልህ በኋላ ልብ በል፣ በእርሱ በኢሳ የተከራከሩህን ሰዎች ኑ በልጆቻችንና በልጆቻችን በሴቶቻችንና በሴቶቻችሁ በነፍሶቻችንና በነፍሶቻችን እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ እናድርግ በላቸው አለ። ሲከራከሩት አይ ክርክሩን አልፈልግም፣ እንረጋገም፣ እኛ እንምጣ፣ እናንተም ኑ፣ ሚስቶቻችንን እዘን እንምጣ፣ ሚስቶቻችንን እንዛችሁ ኑ፣ ልጆቻችንን ህፃኖቻችንም ቢሆን እዘን እንምጣ፣ እናንተም ልጆቻችሁን እዛችሁ እንምጣና እንረጋገም አላቸው። ተፍሲሮችን ያቸው፣ ይህንን ሁሉንም ተፍሲሮችን ያቸው፣ ተመሳሳይ ስላላቸው እዚህ ላይ አሊን እንትና የልጅ ልጅ የአሊ ልጆች ሁሴንና ሐሰንን ፋጢማን እዞ መጣ ሙሐመድ። ክርስቲያኖቹ ግን አንራገምም አሉ። ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 44 አካባቢ፣ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ላይ የሚረግሟችሁ መርቁ እንጂ አትራገሙ ስለሚል መጽሐፍ ቅዱስ አንራገምም እኛ ሲሉት አይ እኔ መራገም አለብኝ ብሎ ሄዶ ተራገመ። ሁሉም በሰው እጅ ነው የጠፉት። በኋላ እርግማኑ ወደሱ ላይ ደርሶበት ከዛ እንዴ መንፈሱን ንገረን እሺ መንፈስ ምንድን ነው ሲሉት ሱራ 1785 ላይ የመለሰውን ላሳየ። ምንድነው? ውሻዋ እንግዲህ ገብታ ቆይታ ከ15 ቀን በኋላ ይህን ተፍሲሮቹን አማርኛውንም እንግሊዝኛውንም ደግሞ እናየዋለን። ከሩህም ይጠይቁሃል፣ ሩህ ከጌታዬ ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። ሩህ የአላህ ሩህ ከሆነ ኢሳ እንዴ ፍጡር ይሆናል ሲባል ከሩህም ይጠይቁሃል፣ ሩህ ከጌታዬ ነገር ነው እውቀትም ጥቂትን እንጂ አልተሰጠህም በላቸው። አለቀ። ሶስቱም በዚህ ያለፈ የነብይነት መስፈርት። አማርኛውን አድርገው አንዴ፣ እንትኑን አድርገው፣ ተፍሲሩን አድርገው አንዴ፣ አሱጢን አድርገውና አንብበው አንዴ። ቅድሚያ ቆይ፣ ይሄ ሜይ ቢ ቁርአኑ ይሄ ካለ አማርኛ ማመድ ዘይን በተፍሲር ቁርአናቸውን ፈስረውታል። እኔ ያልኩትን አሁን ታገኘዋለህ በከፊል። አሱጢ ደግሞ እንደዚህ ይላል። የአሱጢን አንብበው።
ጀላሉዲን አልሱጢ ማለት ነው። ያ ጀላሉዲን አልሱጢ ተፍሲር ነው እና አንብበው። ምንድነው ቁሬሽ ጋዘርድ ኤንድ ሴይድ ቁሬሾቹ ተሰበሰቡና ሙሐመድ የራሱን አስተምሮ ይዞ ከመጣ በኋላ ማለት ነው እንደዚህ ብለው ተማከሩ። ኦ ሙሐመድ ዩ ሃቭ ተርንድ አዌይ ፍሮም አወር ሪሊጅን ኤንድ ዘ ሪሊጅን ኦፍ አወር ፎርፋዘር ሙሐመድ ሆይ አንተ የአያቶቻችንና የቅድመ አያቶቻችን ሃይማኖት እየካድክ ነው። ዋት ኢዝ ዚስ ሪሊጅን ዊ ሃቭ ብሮት አንተ የምታመጣው ሃይማኖት ምንድን ነው ብለው ይጠይቁታል። ሂ ሪፕላይድ ዲስ ኢዝ አ ሪሊጅን አይ ሃቭ ብሮት ፍሮም ዘ ሞስት ሜርሲፉል እኔ ይህንን ሃይማኖት ከአራህማን ነው የተቀበልኩት ብሎ ይመልስላቸዋል። they said we know no other most merciful than rahman of yamamah meaning ሙሳይሊማ እኛ ከሙሳይሊማ ውጪ ሩህሩህ ሰው አለ ብለን አናምንም። ሙሳይሊማ የሚባል በሰዓቱ እንደ ሙሐመድ ነብይ ነኝ ብሎ የተነሳ ነበረ። እሱ ነው የኛ ሩህሩህ ብለው መለሱለት። then they wrote to a Jews saying ከዛ በኋላ ለአይሁዶቹ ደብዳቤ ይጽፉላቸዋል። ቁረይሾቹ ማለት ነው። ምን ብለው ነው የሚጽፉላቸው? a man has appeared among us claiming to be a prophet ከኛ ወገን የሆነ አንድ ሰው ነብይ ነኝ ብሎ ተነስቷል። he has turned away from our religion and the religion of our forefather ከዛ በኋላ ሃይማኖታችንና የአባቶቻችን ሃይማኖት እየካደ ነው። he claims that what he has brought is from the most merciful እኔ መልእክቱን ያመጣሁት ከአራህማን ነው ብሎ እየተናገረ ነው። we say we know no other most merciful than the rahman of yamama እኛ ግን ከያማማው ከሙሳይሊማ ውጪ ማንም ራህማን ወይም ደግሞ ሩህሩህ የሆነ አናቀም ብለው ይጽፉላቸዋል። ከዛ he is a trustworthy and does not betray ይሄ ማነው ሙሳይሊማ የሚባለው እሱ በጣም ታማኝ እና መልካም ነበረ ማንንም አያጭበረብርም ብለው መለሱላቸው። write to us with questions we may ask him ምን ይሏቸዋል? እኛ ይሄንን ነብይ ነኝ ብሎ የተነሳው ሙሐመድን ልንጠይቀው የምንችለው ሚውት አርግልኝ ከስርፎይ እኛ ከነብይ ነኝ ብሎ የተነሳውን ሙሐመድን ልንጠይቀው የምንችለውን መልስ ጻፉልን ብለው ለማይልኩላቸዋል ለነዛ ለቁረይሾች ለአይሁዶቹ ማለት ነው። the Jews gathered and said ከዛ በኋላ አይሁዶቹ ተሰብስበው ይሄን ደብዳቤ ካነበቡት በኋላ this is his script so they wrote to a ቁረይሽ ከዛ ለቁረይሾቹ ደብዳቤ ጽፈው መለሱላቸው። ምን ብለው ask him about the story of the companion of the cave እንደዚህ ብላችሁ ጠይቁት። አንደኛ ስለ ዋሻው ሰዎች ጠይቁት፣ about ዱልቀርኔን ሁለተኛ ስለ ዙልቀርኔን ጠይቁት፣ and about the soul ሶስተኛ ስለ ሩህ ጠይቁት ወይም ደግሞ ስለ ሩህል ቅዱስ ጠይቁት። ከዛ በኋላ ይሄ ከማን እንደመጣ ታጣራላችሁ ብለው መለሷቸው። ከዛ በኋላ ይሄንን ከአይሁዶቹ ቁረይሾቹ መልእክቱን ተቀበሉና ሙሐመድን ይጠይቁታል። ኦ ሙሐመድ you have turned away from our father religion and religion of our forefather ሙሐመድ ሆይ ሃይማኖታችን እየካድክ ስለሆነ so tell us about the story of about the companion of the cave ዱልቀርኔን and the soul ስለዚህ ስለ ዋሻው ሰዎች ስለ ዙልቀርኔና ስለ ሩህል ቅዱስ ንገረን ብለው በነዛ በሰጧቸው ጥያቄ መሰረት ይጠይቁታል። he said come to me tomorrow በቃ ነገኑና የጠየቃችሁኝን ጥያቄ መልስላችኋለሁ ይላቸዋል ሙሐመድ። he made no exception Jibril stayed away from him for so long as God will then he came and said they asked me about a thing I had not knowledge ምንም ዕውቀት የሌለኝ ነገር ቁረይሾቹ ጠየቁኝ አለ ጅብሪል። እንግዲህ ነገ ነበር መልስላችኋለሁ የነበረው ነገር ግን ለረጅም ሰዓት አልመጣም ነበር። ለምን ያህል ጊዜ እንዳልመጣ ላሳያችሁ ለምን ያህል ጊዜ እንዳልመጣ ላሳያችሁ። እሱ መቼ ነው ያለው? ነገ መልስላችኋለሁ ነበር ያለው። so he swore no oath and 40 nights passed ይሄን ጥያቄ ከጠየቁት በኋላ ስንት ሌሊቶች አለፉ? 14 ቀን ሙሉ ሳይመጣለት ጅብሪል ቀረ ማለት ነው። ከዛ በኋላ ጅብሪል መጣለትና ምን አለ? ጅብሪል ከመጣለት በኋላ ለምንድን ነው ያልመጣኸው ብሎ ይጠይቀዋል ሙሐመድ። የመለሰለትን መልስ ደግሞ እንመልስ ልንገራችሁ። ኦኬ ከዛ ጅብሪል ምን ይለዋል? didn't you see that we don't enter a house in which there is a dog or an image ሙሐመድ ሆይ እኔ እኮ ያልመጣሁበት ምክንያት በቤትህ ውስጥ ውሻ ወይም ስዕል ስለነበረ ነው። እኛ ስዕል ወይም ደግሞ ውሻ ባለበት ቤት አንገባም። and there was a puppy in the house በቤት ውስጥ ቡችላ ውሻ ነበረች ለዛ ነው ያልመጣሁት ብሎ ይመልስለታል ማለት ነው። በውሻ ምክንያት 14 ቀን ሙሉ ጅብሪል ሳይመጣ ቀረ። ያ በጣም ሴንስ ይሰጣል። አማርኛውን አንድ ተፍሲሩን የተወሰነ በልበትና
14 ቀን ሙሉ ጡጥላ ቤት ውስጥ ስትቀመጥ አስቡ። እና ኤኒዌይስ ግን አንድ ነገር ልናገር እፎይ፣ ሁላችንንም ፈጣሪ ቀጥተኛው መንገድ ይምራና ማለት ነው። አሁን እናንተም ሆናችሁ ሌላ ዳዮች የሚያስተምሩት የሰው ልጅ ወደ ትክክለኛው መንገድ ለመምራት ነው አይደለ? እሺ። እና ከዚህ አንጻር እናንተ አሁን ለእኔ አሁን እንትን ብትሉኝ እኔ ከእውቀቱ ትንሽ እንትን ያልኩ ነኝ፣ ግን ከዳኢዎች ጋር መነጋገሩ አይሻልም? አሁን በእኔ አይነት አምሳያ ሙስሊሞች ገብተው ያለምንም እውቀት እንትን ብትሉት ትርጉም አይኖረውም። እውቀት ካለው ጋር ብትዋሩ ግን ለሁሉም ትምህርት ይሆናል ብዬ አስባለሁ። እሺ በቃ አዳምጥ፣ ችግር የለውም። ኤኒዌይስ አማርኛ ተፍሲሩም ላይ የተወሰነ ታሪኩን ተርጉመው ታስቀምጠውታል። እሱን አንብበውና ወደ ዋናው ወደ ውሻዋ ታሪክ እንመለስ። ዋናው እኛ መሐመድ ነብይነት ጥያቄውን በትክክል መልሰውታል አልመለሰውም ሳይሆን አላቅም ነው ያላቸው። ሶስቱንም ጥያቄ አንዱን ነው ለመመለስ የሞከረው። ፀሐይ ጮረቃ ውስጥ ገባለች ብሎ ፀሐይ ጮረቃ ውስጥ አገባ። ሁለቱን ግን አትከራከር አትጠይቃቸውም ተብያለሁ። በቃ አላህ ነው የሚያውቀው። የመልስ አይሆንም። ኖስ የነብይነት መስፈርት ተብሎ የተጠየቀውም ማለት ወደ ፖይንቱ እንመለስና አንብባትና እንለፈው። ኦኬ እሺ። ከዋሻው ምዕራፍ አንደኛው አንቀጽ የወረደበት ምክንያት ይላል። ይህ አንቀጽ የወረደበት መኮች ነድር ቢን ሐሪስ ኡቅባ ቢን አቡ ምናምን የተባለ ወደ መዲና አይሁድ ልከው የነብዩን ባህሪ እንዲጠይቁ አድርገው ነበርና አይሁዶችም ስለ 3 ነገሮች ጠየቁ። ነገ ነግራችኋለሁ ብለዋቸው ተመለሱ። ሙሐመድን ማለት ነው። ኢንሻአላህ ሳይሉ ሙሐመድ ኢንሻአላህ ሳይል ይላል እዚህ ጋር። እዛኛው ተፍሲሩ ላይ ደግሞ ድመት ውሻም ስለገባች ስላልነበረ ጅብሪል የመጣው ማለት ነው። ሁለቱንም ያስቀምጠዋል። እሱም የተባለውን ነገር መልሱ ሳይገኝ 15 ቀን ሞላው። የጠየቁት ጥያቄ መልሱ ሳይገኝ ስንት ቀን ሞላው? 15 ቀን። አሱቲ 14 ቀን ብሎ 15ኛው ቀን ያገኘበት መሰለኝ። አሱቲ 14 ቀን ነው የሚለው፣ ይሄንኛው 15 ቀን ብሏል። 15ኛ ቀን ጅብሪል የመጣበት ነው። ኦኬ። መኮች ነድር ቢን ሐሪዝ እና ኡቅባን አይሁድ ምሁራንን ስለ ነብዩ እንዲጠይቁ ልከዋቸው ሲጠይቋቸው ከ3 ነገሮች ጠይቁትና በትክክል ከነገራችሁ እውነትም መልእክተኛው ይህ ነው ማለትም ሙሐመድን ማለት ነው። ይህንን ካልነገራችሁ ግን ቀጣፊ ነው ሙሐመድ። እነዚህን 3 ነገሮች ከነገራችሁ ነብይ ነው፣ አለበለዚያ ግን ቀጣፊ ነው አሏቸው። እሺ ጥያቄዎቹ ምንድን ናቸው? አንደኛ ስለነዚያ አስገራሚ ወጣቶች ታሪክ ማለትም ስለ ዋሻው ሰዎች ማለት ነው። ሁለተኛ ስለነዚያ ከምስራቅ እስከ ምዕራብ ያዳረሰው ሰው ታሪክ ስለማ ስለ ዙልቀርኔ። ሶስተኛ ስለ ሩህ ጠይቁት አሏቸውና ሲጠይቋቸው አላህ ከፈቀደ ሳይሉ ነገ ነግራችኋለሁ ብለው ሳይሉ እስከ 15 ቀን ስለቆዩ ይህ አንቀጽ ወረደ ብለው አስቀምጠውታል እዚህ ጋር። ጠበሪን ኮት አድርገዋል። ኤኒዌይስ ስለዚህ አሁን ውሻዋ ላይ መሰረት እናድርግና ውሻ ሞታም ረጅም ጊዜ የሞተችበትና የቀረችበትም ታሪክ ስላለ እሱንም ደግሞ አንድ ታሪክ ጨምርላቸው። ጡጥላ ሞታ 4 ቀን ምናምንም ሌላ ጊዜም እንደዚህ አልመጣልኝ ያለ ብሎ ደግሞ ጥያቄ ሲጠየቅ እንደዚሁ አሁንም ያለበት አለ። በሌላ ጊዜም እንደገና ጡጥላ ቤቴ ውስጥ ሞታ መልስ ጅብሪል ሳያመጣልኝ ነው። እኔ መለፍ ወይ እኔ መለክ ለምንድን ማለት ከማያውቁ ሰዎች አስገብታ እንዲህ እንትን ከምትላቸው ወይ ለምንድን ነው ከእውቃ ባለቤቶች ለምን አታወራም? ከነሱ ምናምን የሆነ ዩቱብ ምናምን ነገር አይቼ ተሳደብ የእውቀት ባለቤቶቻችሁን እኮ ትናንት ወዲያ አየናቸው። ሰሞኑን እኮ ተገናኘን እኮ ተገናኝተን ምን አገባኝ እስኪሉ ድረስ ማለት ነው። የጠቀሰውን እንኳን ኡስታዞቻችሁ ጀግና ያላችኋቸው ምን አገባኝ ይመለከተኛል ብለው እስኪሉ ከነውሱ ጋር ምናምን እኮ ተሰዳድባችሁ ምናምን ነው እንትን አልከው ነበር። እኔ ሳታልቅስብን አሁን ጥራው ሄድና ከኔ ጋር ከፈለገኝ ኤኒታይም ዋርኒንግ ሰጠኝ። ረጅም ሰዓት አታብራው ካሜራን ወይ እንትና ክርስቲያን ሜይ ቢ በዛ ምክንያት ከሆነ ዋርኒንግ ሰጠኝ። አልመጣም አንተ ጋር ዋርኒንግ ሰጠኝ። ካሜራ ረጅም ሰዓት አታብራ እስቲ። ለማንኛውም ኤኒዌይስ ኦኬ። መሐመድ እንኳን ደህና መጣ።
እኮ ሳናግርህ እንትን ሰላም ነው እንዴት ነህ? ይመስገን ነው። አይ ትምህርቱ ደስ ብሎኛል። አሪፍ ነው። ሁሌ መከታተላለሁ እና ቆንጆ ነው። ዘን ግን ባለፈው ጠይቅና ና ብለኸኝ ጠይቄ ነበር። ምን እዚህ ሾላ ገበያ ታውቀው ነው? ወደዚህ መገናኛ ሾላ ገበያ። ክርስቲያን ነው ሙስሊም ነህ መሐመድ? እኔ ሙስሊም ነኝ። ኦኬ እንዴ ምንድን ነው? ኦኬ ኢየሱስ አምላክ ነው ብለህ ታምናለህ? ጅብሪል ይቀር ነበር። ጅብሪል የሚቀርበት ምክንያት ደግሞ ምንድነው? ቤቱ ውስጥ ምን ስላለ ነው? ውሻ ስላለ ጅብሪል አይመጣም ነበር፣ መላእክቶቹ አይመጡም ነበር አለ። በእነዚህ በተለያየ አጋጣሚዎች መላእክት አልመጣ እያለ ስለተቸገረ ሙሐመድ የመጨረሻ የወሰደው እርምጃ ምንድነው? ውሾች እንዲገደሉ ኦርደር ሰጠ ማለት ነው። ይሄ አንደኛ እንደው ከፍትሃዊነት አንጻር እንዴት ይታያል? ሁለተኛ ደግሞ መላእክቶቹስ ለምንድን ነው ውሻ ያለበት ቤት የማይገቡት የሚለው ላይ ነው ፎከስ የምናደርገው ማለት ነው። ሜቢ አቡ ማሂር አለ? አቡ ማሂር ያሲንሽ ያሲን ቀጥል። ያሲን ሰላም ነው? ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔስ ለጥያቄ ነው የገባው። ይቻላል? ኦኬ እኛ ጥያቄ ሰምተዋል? አዎ እኔ ለጥያቄ ነው የገባሁት። የሚቻል ከሆነ ኦኬ መመለሳችን እኛን ጥያቄ አይ ለጥያቄ ነው የገባሁት። ብዙ ጊዜ ትጠይቁታላችሁ፣ የኔንም ጥያቄ መልሳችሁ ከዛ በኋላ ጠይቃ ነው ስለማናቅ ሜቢ እዚህ ላይ የምታውቅ ከሆነ እኔ መጠየቅ እችላለሁ። በቃ እሺ ትንሽ ቆይና ትጠይቃለህ። እኔ መጠየቅ አልችልም? ትችላለህ። በኋላ ትንሽ ቆይና ትጠይቃለህ። መጀመሪያ ቶፒካችን ላይ እናውራና ያሲን መሐመድ አለ? ያሲን ምክንያቱም ርዕሳችንን ስላልነካ ነው ስለነበር። አቤት ሰላም ነው። እንኳን ደህና መጣ። ሙስሊም ነህ? እንኳን ደህና ቆያችሁ። ኦኬ ጥያቄያችንን ሰምተዋል? አልሰማሁትም ግን ገና አሁን እየገባሁ ነው። ኦኬ ውሻ አለ? ውሻ ታሳድጋለህ? በትክክል ውሻ ታሳድጋለህ? አንተ አለህ ቤትህ? አለ። ያው እኔ ባይኖረኝም ጎረቤት አለ። ኦኬ አይ ያንተን የጠየቅኩ ጎረቤት የራሱ የሚያሳድግበት ምክንያት ሊኖር ይችላል። ኦኬ መላእክቶች ለምንድን ነው ውሻ ያለበት ቤት የማይገቡት? ውሻ ያለበት ቤት ለምንድን ነው መላእክቶች የማይገቡት? አይገቡም እንደ እኔ እንጃ። ፈርታ አይደለም። ኦኬ አታውቅም እንደማይገቡ? በቃ እኔ በቃ በሁሉም እንደሚገቡ ነበረ ማውቀው እስካሁን ድረስ፣ ግን ያው ሳልረዳ በራሴ ዝም ብዬ። ኦኬ ሜቢ እንግዲህ እስካሁን መላእክቶች ብዙ አጋጣሚ ያው እንደ እስልምና ያው መላእክቶች ለሙስሊሞች እንግዲህ ጠባቂ ተደርገው ተመድበዋል ተብለው የሚታመኑ መላእክቶች አሉ። ያው ከሱን ጋር በተያያዘ እናየዋለን፣ ችግር የለውም። ነገር ግን ምንድነው ስፔሲፊካሊ ሙሐመድ ላይ ስታክ እናድርግና ለሙሐመድ በጣም በተለያየ አጋጣሚ ኢቭን አልጋ ውስጥ እንኳን ውሻ ሞታ ታውቃለች። አልጋ ውስጥ ውሻ ሞታ ጅብሪል ሳይመጣበት የቀረበት ጊዜ ነበር። 4 ቀን ሙሉ ማለት ነው። 4 ቀን ሙሉ አልጋ ውስጥ ውሻ ሞቶ ሳታውቁት ከዛ በኋላ ጅብሪል መጥቶ አልገባም የሞተ ውሻ አለ ብሎ ሲመለስ ዝም ብላችሁ አስቡ። ኢማጂን እንግዲህ እንደዚህ አይነት ግን አስተምሮ ከሙሐመድ ውጪ የተናገረ ወይም ደግሞ ይህንን አስተምሮ የተናገሩ ነቢያቶች አሉ ወይ ብለን የምንጠይቀው ሁለተኛው ጥያቄያችን ነው የሚሆነው። ሁለተኛው ጥያቄያችን ነው። እንግዲህ ሙሐመድ በተለያየ አጋጣሚ እነዚህ ጅብሪል ማለት ነው ይቀርበት ነበር። ከሚቀርበት አንዱ ምክንያት ምንድነው ደግሞ እነዛ መላእክቶች እነዛ ውሾች ቤት ውስጥ ካሉ አንገባም ብለው በተለያየ አጋጣሚ ሲመለሱ እናያለን። ይሄ የሆነው ሙሐመድ ሁለቱም ቦታ በነበረበት ነው። መካም መዲናም በነበረበት ሰዓት፣ ሁለቱም ቦታ ላይ በነበረበት ሰዓት ጅብሪል የማይገባበት ምክንያት ተብሎ ሲጠየቅ ምንድነው
ውሻ ቤቴ ውስጥ ስላለ ነው፣ ውሻ ቤት ውስጥ ስላለ ነው ብሎ ይመልስለታል ማለት ነው። ነገር ግን ይችን 4 ቀን የቆየችውን ላሳያችሁና እዛች ላይ የተወሰነ እንትን እንላለን። ኦኬ ሜቢ የታያችሁ ከሆነ ይህም ተፍሲር አልሱዩጢ ነው። ሞዴሬተር ያላችሁ አስገቡ ሙስሊሞች ካሉ። እሺ the prophet may grant bless and grant him peace that a puppy entered the house of the prophet አንዲት ውሻ ቡችላ ማለት ነው ወደ ነብዩ ቤት ገባች ይላል። and went under the bed and died ከዛ በኋላ አልጋው ስር ገባችና ሞተች። ውሻዋ ማለት ነው ሞተች። then the prophet may God bless and grant him peace remained for 4 days without revelation descending upon him ከዛ በኋላ 4 ቀን ሙሉ ያለ ምንም መገለጥ ቆየ። ማለትም ጅብሪል ሳይመጣ ስንት ቀን ሞላው ማለት ነው? 4 ቀን ሙሉ ሞላው። he said ኦ ካውላ የምትባል አገልጋይ ነበረችው መሐመድ ምን አላት ለሷ? what has happened in the house of the messenger of God ብሎ ይጠይቃታል። ምንድነው በቤቴ ውስጥ በአላህ መልእክተኛ ቤት ውስጥ የተፈጠረው ነገር ምንድነው? ጅብሪል is not coming to me ጅብሪል እኮ እየመጣልኝ አይደለም። ጅብሪል ለምንድነው የማይመጣልኝ ብሎ ይጠይቃታል። I said O prophet God no days has ever been better for us than today ያላ መልእክተኛው ከዛሬ የተሻለ ቀን ለኛ የለንም። he took his cloak put it on and went out ከዛ በኋላ ልብሱን ለባበሰና ምናምን ነገር ወደ ውጭ ወጣ። I said myself ካውላ ምን አለች? if I were to prepare the house and swept it ቤቱን ሳዘጋጅ ወይም ደግሞ ስጠርግ I would swept under the bed አልጋውን ካልጋው ስር እጠርጋለሁ። and there was something heavy I kept going until the puppy appeared to me died ከዛ በኋላ አልጋውን ስጠርግ ምንድነው ስትጠርግ በጣም ከባድ ነገር ታስተውላለች። ልታወጣ ያልቻለችው ነገር ማለት ነው። ምንድነው ብላ ጎንበስ ብላ ስታይ ውሻ ሞታ አገኘች። so I took it in my hand and threw behind the house ከዛ በኋላ አወጣዋትና ከቤቱ ፊት ለፊት ወረወርኳት ብላ ወይም ደግሞ ጣልኳት ብላ ትናገራለች። so እንግዲህ ቤት ውስጥ ኢማጂን 4 ቀን ሙሉ ነው ውሻዋ ሞታ አላወቀም መሐመድ። ውሻዋ እንግዲህ አትሸትም ይሁን እነሱ አፍንጫቸው አይስራ ይሁን እሱን እግዚአብሔር ይወቀው። 4 ቀን ሙሉ ግን ውሻ ሞታ ጅብሪል ሳይመጣ ቀረ ነው። ኦኬ እሺ ሶ እንግዲህ የሞተ ውሻ ቤትም ጅብሪል አይገባም ማለት ነው። የሞተ ውሻ ቤትም ጅብሪል አይገባም። እንደዚሁም የታሰረም ውሻ ከሆነ ቤት ውስጥ ደግሞ ጅብሪል አይገባም። ሶ ምንድነው ውሻ በማንኛውም ኢዘር ኬዝ ካለ አይገባም ማለት ነው ሙስሊሞች ቤት። ሶ ይሄ ለምን ነው የማይገባው? መልአኩ ለምንድን ነው የማይገባው የሚለው ጥያቄያችን ነው። ለምንድን ነው መላእክቶች የማይገቡት? እንደዚህ አይነት አስተምሮ ሳለ ወይ ቀጥል ልፈይ ሜቢ አረ ሁሌም አንተ ከፈትን የከምከፍት ነው። ቆሎ እየበላው ነው ፈታ እያልኩ ነው። ቆሎ መልአኩ አይናፋር ነው፣ ውሻ ይፈራል። የዛን ገባን በቃ ሌላ ምን ፈለክ? የሞተው ውሻ እሺ ደግሞ አገማም እንደ አልጋ ስር ነው ደግሞ የሞተችው። ሌላ ቦታ ቆይ አልጋ ስር ሽንቱን የሚሸናበት የሚያስቀምጠው አልጋ ስር አለ መሐመድ። ያ አልጋ ስር ደግሞ ፖፖ አለችው። 4 ቀን ሙሉ አልሸናባትም ነበር ማለት ነው። እንግዲህ ጅብሪል ቆይ ቤት ውስጥ ካልሆነ አይመጣም እንደ ደግሞ ሲጀመር መሐመድ 15 ቀን ሙሉ እንዴት ነው ሰላት አልሄደም እንዴ? በዚህ ቀናት ውስጥ መንገድ ላይ እንኳን አግኝቶ መገለጡ ለምን ሳይመጣለት? እንግዲህ ግመል ተቀምጦ ግመል ላይ ይመጣለታል። ወደ ውጭ ሲወጣ ይመጣለታል። ሌላ ጊዜ መስጊድ ውስጥ መገለጥ መጣልኝ ብሏል። የተለያየ ቦታ ላይ ጥያቄ ሲጠየቅ ግን ደጋግሞ በውሻ ነው የሚያሳብበው። አንዴ ሞታብኝ ነው ውሻ፣ አንዴ ቤት ውስጥ ውሻ ገብታ ነው፣ አንዴ አልጋ ስር ሞታ ነው። ጥያቄ ሲጠየቅ በዚህ ምክንያት መልሱ ቀረብኝ። እኔ የሚያስቀኝ ደግሞ ከዛ በኋላ የመጡት መልሶች ራሱ ማለት ነው የመጡት መልሶች አላህ ነው የሚያውቀው። ዘወል መልሳቸው አስቂኝ። አሁን የመጡት ሙፈሲሮች ከዛ ከስንት ሺህ በኋላ ሙሐመድ አታውቅም አላህ ነው የሚያውቀው የተባለውን ስንት መጽሐፍ ተጽፎባቸዋል ማለት ነው። ግብብዳ መጽሐፍ
ቁርአን ግልጽና የተብራራ ነው፣ ማብራሪያ የማያስፈልግም። ባላ በቃ ማብራሪያው ይላል። ሙሐመድ በጊዜው ያላወቀውን የአሁኖቹ ልክ ሊያብራሩት ይሞክራሉ ማለት ነው። መጠጋገኛ የተቀደደ ነገር ያው ወንፊትን እንስፋ ብትሉት እንዴት ነው የምትችሉት? አሌስ ዘሆል በሌላ ነገር ካለጠፋችሁት ሰፍታችሁት አትችሉማ። ሁሉም ቀዳዳ ስላለው እዛም አንዷን ስደፍኑ ሌላኛው ቀዳዳ አለ። እንደዛ ነው በቃ። ሲጀመር ትእዛዙ ራሱ እኮ ግራ ነው የሚያጋባው። ስንቴ ነው ቆይ መሐመድ ጅብሪል አስቀረብኝ ውሻ በውሻ ምክንያት እያለ ደጋግሞ ሲነግረው ለምንድን ነው አንዴ በቃ ነገረው። ከዛ ወዲያ ለምን ውሻ ቤቱ እንዲገባስ ይፈቅዳል? አንደኛው ላይማ እኮ ተናዶ እኮ ይላል። በቃ በጣም ተናዶ ምናምን ነገር ተበሳይቶ አላህና መልእክተኛው አሳፍረውት አያውቁም፣ አሁን ግን ቀረብኝ ምናምን ብሎ በጣም ማላቀውን ጥያቄ ተጠይቄ እኮ ይላል። ራሱም ላይ ደግሞ ታውቃለህ፣ ቅድም አንብበዋል ይመስለኛል እሱ ማላቀውን ጥያቄ ስትጠየቅ ማያውቀውን ጥያቄ ሲጠይቅ። ኤኒዌይስ ግን ከዚህ ጋር በተያያዘ ሜይ ቢ ለኦዲየንሱ ግልጽ ለማድረግ ትእዛዞቹ ራሱ ትክክል አልነበሩ። ስቴጆች አላቸው። አሁን ሉክ ያላ ቃል ቁርአን ነው ይሉናል። መልካም። ፍጡር አይደለም ይሉናል። መልካም። አልተበረዘም ይሉናል። መልካም። ውሾች ባሉበት እኛ እንገባም መልአኩ ያለው ለመልአኩ ይህንን መጥቶ እንግዲህ ጅብሪል መጥቶ ለሙሐመድ የሚነግረው በራሱ ፍቃድ ነው ወይንስ አላህ እየላከው ነው? አላህ እየላከው ከሆነ ስለዚህ ምን መሆን አለበት ማለት ነው? ውሾች ባሉበት ጅብሪል አይገባ የሚለውም ያላ ቃል ነው ማለት ነው። ያላ ቃል ከሆነ ደግሞ ይሄ ደግሞ ፍጡር አይደለም ማለት ነው። ፍጡር አይሆንም ማለት ነው። ፍጡር ካልሆነ ደግሞ እንደ ቁርአን ነው ማለት ነው። ሐዲሱ ምን ይሆናል ማለት ነው? ሌላ ቁርአን ይሆናል ማለት ነው። ፍጡር ያልሆነ ይሆናል ማለት ነው። አሌስ ጅብሪል ደስ ሲለው እየመጣ የራሱን ሐሳብ ይናገራል ካልተባለ በስተቀር ከዛ ውሾችን እንዲገደሉ ያዛል። ኦኬ ጅብሪል ነግሮት ከሆነ ውሾችን እንዲገደሉ ያዘዘው ሙሐመድ ከራሱ አያወራም ስለሚሉ ውሾችን ግደሉ ብሎ ያዘዘው ጅብሪል ከሆነ እና ሙሐመድ ያንን ካስፈጸመ ጅብሪል ደግሞ ከራሱ ሊናገር አይችልም ብዬ አስባለሁ። እንግዲህ እንደነሱ እምነት አይዶን ነው ምን እንደሚሉ። አይ ከራሱ ነው ካሉን እንስማማለን። ከራሱ ማይናገር ወይንም ከራሱ መጥቶ ካልሆነ ውሾች እንዲገደሉ ለሙሐመድ የነገረው ካላህ ከሆነ ስቲል ይሄ የማን ቃል ይሆናል ማለት ነው? ያላ ቃል ይሆናል ማለት ነው። ያላ ቃል ከሆነ ደግሞ ፍጡር አይደለም ስለሚሉ ስቲል ፍጡር ያልሆነው ቁርአን ብቻ ሳይሆን ሐዲስም ፍጡር አይደለም ማለት ነው። አትሊስት እዚህ በውሻ ጋር የተያዘ የመጣው አስተምሮ ፍጡር አይደለም ማለት ነው። ሌላኛው ፍጡር ካልሆነ ታዲያ ምንድን ነው ችግሩ ትሉ ይሆናል። ቁርአን ላይ ደጋግሞ ቁርአን ያላ ቃል ነው ብለው የሚያምኑት ላይ ምን ይላል? ያላ ቃል ለዋጭ የላትም ይላል። ለዋጭ ከሌላት ስቴጆች አሉት። ተለዋውጧል። በውሻ ጉዳይ ላይ የተሰጠው መመሪያ ተለዋውጧል። በመጀመሪያ ሜቢ ሀዲሶቹን እያየናቸው እንለፍ። ክርስቲያን በመጀመሪያ የተሰጠው ውሾች እንዲገደሉ ነው። በኋላ ሌላ ትእዛዝ ሰጠ። በኋላ ሌላ ተቃውሞ በመጣበት ቁጥር ትእዛዙ ተቀይሯል፣ ተለውጧል። ይሄ የሚያሳየው ያላ ቃል ወይን ይለወጣል ወይንም ደግሞ ያላ ቃል አይደለም ማለት ነው። መሐመድ በራሱ ዝም ብሎ እያደረገ ነበረ። በመጀመሪያ ላይ ሙስሊም 1570 ቢ ላይ እንደዚህ ይላል። ትከፍተዋለህ? ከፍተዋል። ካሜራ አብራ፣ ካሜራ አብራ። ምንድን ነው? በሰላም ነው? ኦራይት አንብቦ ኦኬ። እሺ ኢብኑ ዑመር እንዳስተላለፈው ይላል የአላህ መልእክተኛ ኦኬ አላህስ ሜሴንጀር ኦርደር ቱ ኪል ዶግስ የአላህ መልእክተኛ ውሾችን እንድንገድል አዘዙን። ኤንድ ሂ ሴንት ሜን ቱ ዘ ኮርነር ኦፍ መዲና ዛት ዘይ ሹድ ቢ ኪልድ
ከዛ በኋላ በመዲና ኮርነር ወይም ደግሞ ማዕዘን በሙሉ ያሉት ውሾች ማለት ነው እስከዛ ድረስ እንዲገደሉ አዘዘን ብሎ ይናገራል። ውሾች እንዲገደሉ ትእዛዝ ሰጠ አይደለ? ምን ውሾች እንዲገደሉ ምን ይሄንን ሲል ያድርገው ኔክስት በለው። ቀጥል። ኦኬ Allah's messenger ordered the killing of dogs and we should send men in Medina and its corner and we did not spare any dog that we did not kill ሚላል ያላህ መልእክተኛ ውሾችን እንድንገድል አዘዙን በመዲና የማዕዘን ጥጎች ሁሉ ሰዎችን እየላክን አንድ ሙሻ ሳናስቀር ሁሉንም ገደልን ይላል። so much that we killed the dogs and accompanied the wet she camel belong to the people of desert ከበረሃ የመጣ ከግመል ጋር እንኳን የመጣች ውሻ እሷም ትገደል ነበር ይገድሉ ነበር እንገድል ነበር አለ። ስለዚህ አንድ ሙሻ ሳስቀሩ ነው የገደሉት። ውሻ ያገኙትን ሁሉ ይገሉ ነበረ። ውሻ ያገኙትን ሁሉ ይገሉ ነበረ። ይሄን ትእዛዝ እንግዲህ የሰጣቸው መቼ ነው? ልክ ማታ ጅብሪል እንደዛ አለኝ አለ። ጠዋት ተነሱና ሄዱ ውሾች ግደሉ አለ። በየኮርነሩ ላይ ቆምና አለ ውሾች የሚመጡትን ለመግደል። አንድ ውሻ እንኳን ከበረሃ ውስጥ አንድ ሴት ተከትሎ እዛው ስትመጣ አግኝተን ሄደን ገደልንባት፣ እሱን እንኳን ሳይቀር። ስለዚህ በየኮርናው ላይ ያገኙትን ውሻ ሁሉ መግደል ጀመሩ ማለት ነው። ስለዚህ መዲና ደግሞ እንግዲህ አይሁዶች ያሉበት ነው። ሙሐመድ ተሰዶ ሄዶ ነው እነሱ ጋር። ከዛ ተቃውሞ ይመጣል ማለት ነው። ከዛ ምን ይሆናል? 1573 ኤን አድርገው 1573 ኤ ኦኬ ኢብኑ ሙጋፋል ሪፖርትድ ኢብኑ ሙጋፋል እንዳስተላለፈላል አላህስ ሜሴንጀር ኦርደር the killing of dogs ያላህ መልእክተኛ ውሾችን እንድንገድል አዘዙን and then he said what is the trouble with them the people of Medina እንግዲህ እነዚህ ሰዎች ምንድነው ውሾች ሲገደልባቸው ኮምፕሌን አደረጉ ማለት ነው። ምንድነው ችግራቸው የሚገድሉት ብለው how dogs are nuisance to them the citizen of Medina ምን አድርገዋቸው ነው እነዚህ ውሾች የሚገድሏቸው? ምን ክፉ ነገር አድርገውባቸው ነው አሉ። then he permitted killing of dogs for hunting and protection of herds ከዛ በኋላ ለአደንና ምንድነው እንዲህ ለጠባቂ ውሾችን ብቻ አስቀርተው ሌሎቹን ደግሞ እንዲገድሉ ትእዛዝ ሰጠ። ኦኬ አለፈ ወይ አለው ቀጥል። ያ ይሄ እንግዲህ ሁለተኛው ስቴጅ ማለት ነው። መጀመሪያ እያንዳንዱ ውሻ እንዲገደል ነበር ትእዛዝ የሰጠው። እያንዳንዱ ውሻ እንዲገደል ትእዛዝ ሰጠ። ከዛ በኋላ ሰዎች ኮምፕሌን ሲያደርጉ ለአደንና ወይም ደግሞ ለጥበቃ የሚጠቀሙባቸውን ውሾች አስቀርተው ሌሎችን ውሾች በሙሉ ደግሞ እንዲገድሉ አዘዘ። ኦኬ ስለዚህ ስንት ሀሳብ ማለት ነው? ሁለት ሀሳብ። ገና ይቀጥላል። እንግዲህ አላህ ያዘዘው የትኛውን ነው? አላህ ያዘዘው የትኛውን ነው? አላህ ያዘዘው የትኛውን ነው የሚል ነው የሚነግረን አለ። እንቀጥላ ሶስተኛው ላይ ኦኬ ሜቢ ሙስሊሞች እንትን መግባት ትችላላችሁ። ገስቱን እየነካችሁ ግቡ። ገስት እየከፈተልኝ ስላልሆነ ነው። ገስቱን ፕላስ የሚለውን እየነካችሁ መግባት ትችላላችሁ። በነገራችን ላይ መጀመሪያው ራሱ አንድ ሀገር ላይ ለምሳሌ መዲና ላይ ያሉት ውሾች በሙሉ እንዳለ ግደሉ ተብለው ነው ኦርደር የተሰጣቸው። ስለዚህ በምን ያህል ውሾች ሊገድሉ እንደሚችሉ መገመት ይቻላል። ይሄ ራሱ እንዴት ነው ከሞራሊቲና ከፍትሃዊነት አንጻር ራሱ እንዴት ኖርማል ነው ወይ? እኛ እንስሳትን አንገልም፣ እኛ በጦርነት ዛፍ አንቆርጥም፣ እንስሳትን አንገልም ብለው ሙስሊሞች ብዙ ጊዜ ሲናገሩ ይታያሉ። ነገር ግን መሐመድ ያደረገው ከዚህ በተቃራኒ ቢሆንም እንኳን ማለት ነው። እዚህ ጋር ምንም ጉዳት የሌለባቸውን ውሾች ነው እንግዲህ መሐመድ ሲያስገድል የነበረው ማለት ነው። ኦኬ ውሾችን አስገድል ብሎ የነገረው ያላህ ቃል ነው ወይ? ይሄ ዘላለማዊ የሆነ ያላህ ቃል ነው? ይህን መመለስ ትችላላችሁ ሙስሊሞች። ምክንያቱም ሙሐመድ
ከራሱ አይናገርም ብላችሁ ስለምታምኑ ማለት ነው። መሐመድ ከራሱ አይናገርም ተብሎ ይታመናል። ስለዚህ እንግዲህ ይታያቸው አላህ በጅብሪል አማካኝነት ውሾች እንዲገደሉ ለሙሐመድ ኦርደር ሰጠ። የመዲና ውሾች በሙሉ እንዲገደሉ ኦርደር ሰጠ። ይሄ ብቻ አይደለም። ከዛ በኋላ ደግሞ ሐሳቡን ቀየረና የተወሰኑ አይነት ውሾችን አስቀርተው ሌሎች ውሾች ደግሞ በሙሉ እንዲገድሏቸው ትእዛዝ ሰጠ። ሱራ 615 ላይ ደግሞ ምንድነው የአላህ ቃል ለዋጭ የላትም ብሎ ይናገራል። ስለዚህ የመጀመሪያ የሰጠው እንትን ትእዛዝ ተሻረ ማለት ነው፣ ወይም ደግሞ እሱን ተለወጠ። ኦኬ ኦኬ ዘከሪያ አለ። ሰላም ለእናንተ ይሁን። ሰላም እንዴት ነህ? አለን እግዚአብሔር ይመስገን ሰላም ነው። ኦኬ ሙስሊም አይደለም። እሺ እንዴ ሙስሊሞች ብቻ ነው የምፈልገው። እንዳንተ ያለ ወዳጅ ቃል ሰላም ነው። ሰላም አይለንም ይሰው አለን ሲስተሙ ዘጋብኝ። በቃ ነው የተዘጋብኝ ለ3 ቀን አረቀ። ቀጥሉ። ያ በተቻለ አቅም ኮፒ ሊንክ ያደረጋችሁ። ሰላም ሼፍ ማሩፍ ሰላም ነው። እንዴት ነህ? አለን። ሙስሊም ነህ? ፕሮፋይሉ አታውቀው? ፕሮፋይሉ ኦኬ ክርስቲያኖችን በጣም የሚጠላ ገዳይ እንደሆነ ሜቢ ከዚህ በፊት አንብቤ ነበረ። ኦኬ እሱ ስለ ግለሰብ ስለማያገባን ስለ ሀሳብ ላይ እናወራና ጥያቄያችንን ሰምተዋል? እኔም እንደሱ ነኝ። አንገታችሁን ነው የሚቀላችሁ። እፎይንም አንተንም ተከታያል። ኦኬ ጨረስክ? አንድ ቀን አገኛችሁ ሆናል። ምን ያደርግላል? አንገት ቀንጥሰህ ውሸት ስለምታወሩ። ይሄ ሐዲስ ውሸት ነው? ውሸት ነው ሁለታችሁ፣ አንተና እፎይ። ኦኬ ስለዚህ ይሄ ሐዲስ ውሸት ነው ማለት ነው። መሐመድ ውሾችን ግደሉ ብሎ ትእዛዝ አልሰጠም። አሁን ስለሱ አይደለም የሄደው፣ ሁለታችሁ ነው መጀመሪያ ማጥፋት። እኛ እኮ እያወራን ያለነው እኮ ይሄንን ነው። ለምንድን ነው መሐመድ ውሾች እንዲገደሉ ያዘዘው ብለን እየጠየቅንህ ነው። ይሄ ደግሞ ውሸት እንዳልሆነ አታውቅማ። መጀመሪያ ማወቅ አለብህ። ስለ መጽሐፍ ይወቅ መጀመሪያ። ያንተን መጽሐፍ ይወቅ። አስረዳን። አንተ ቀጥል፣ ችግር የለው። ያንተን መጽሐፍ በደንብ ይወቅና ከዛ በኋላ ደግሞ ወደኛ ለማስተማር ትመጣለህ። ወይንም ደግሞ ወደ እሱ ቤት ገብተህ ትምህርት በደንብ መውሰድ ትችላለህ። ከሱ ትሻላለህ። ምንም አታውቅም። ደንቆሮ ነህ። ወንድማችን አታነብም? አንብበው እስኪ ሐዲስ። አትሳደብ፣ አንብበው። ደደብ መሐመድ ነው። እኔም ተከታዮችም ደደቦች ነን ያለው። ቀጥለውን አንብበው ሐዲስ። ዋጋ አስከፍላል። ቆይ አረ ቀጥል፣ አንብበው። ለምን አታነብም? ዋጋ ያስከፍላል በደንብ። የአላህ ቃል ነው ይሄ ሐዲስ። ሙስሊሞች እንደዚህ ናቸው። ሶሪ በጣም አትፍረዱባቸው። ላያቸው ላይ ያለው አጋንንት ስለሆነ ማለት ነው። ጸሎት አድርጉላቸው፣ እንጸልይላቸዋለን። ላያቸው ላይ ያለው አጋንንት ሰው ደም መጣጭ የሆነው አጋንንት። አሁን ደግሞ ረመዳን እየመጣ ነው። እንግዲህ እግዚአብሔር ከዚህ እንድትወጡ ይርዳችሁ። ሌላ ምንም አንልም። እኛ እያወራን ያለነው ሀሳብ ላይ ነው። ሰውን የሚገዛው ሀሳብ ነው። ማስፈራሪያ፣ ዛቻ፣ ስድብ፣ ውሸት፣ ፕሮፓጋንዳ አይደለም። እዚህ ሀሳብ ላይ አውሩ ነው እያልን ያለነው። የምትችሉትን ሰው ተዋሻላችሁ። ማጭበርበር የምትችሉትን ሰው ታጭበረብራላችሁ። እኛን ማጭበርበር ስለማትችሉ እንገላችኋለን፣ አንገታችሁን እንቀነጥሳችኋለን እያላችሁ ደግሞ ታስፈራራላችሁ። ማስፈራራት አይደለም። እኔ ከሌላው ምንም ችግር የለብኝም፣ ግን ሁለታችሁን አለቃችሁ። ቀጥል። ሀሳብ እኛ ስለምናውቃችሁ ነው። አሁን ሁሉም ያውቃችኋል። እኛ ስለምናውቃችሁ ነው። የእስልምናን ጉድ ስላወቅን፣ የእስልምናን ሀሰትና ተረት ስላወቅን ከዛ በኋላ እኛ ማጭበርበር አትችልም። እኛን ማታለል ሳይሆን መግደል ነው የምትችለው። ስድብ አይደለም እኮ። ምክንያቱም በስነ ስርዓት የምታስተምር ከሆነ ማስተማር አለብህ። ከዛ ውጭ እኮ ቀጥል፣ አንብቦሽ
ነብያቶች አይሰደቡም ሲጀመር ማለት ነው። አልተሳደብንም። ማንም ነብያቶች አይሳደቡ የተሳደብነው ነገር ስለሌለ ቀጥል። አንብብ ይሄን ሐዲስ ነው ያልኩ። ታነባለህ ወንድማችን? አንብብ ስልህ ለሚዩት ታደርጋለህ። ለመሳደብ ማይክህን ታነሳለህ። አንብብ ስልህ ደግሞ ሚዩት ታደርጋለህ። ጭንቅላታችሁን ለትምህርትና ለእውቀት አስገዙት እንጂ ሙስሊሞች። ታነባለህ? አታነብም። አታውቁትም ወይ አያስተምሯችሁም። ኤኒዌይስ ኦኬ፣ ሌሎች አሉ። ወጣ ተሳድቦ አስፈራርቶ ወጣ ማለት ነው። እግዚአብሔር ይሁናችሁ፣ ሌላ ምንም አንላችሁ። የመረጋጋትን መንፈስ ይላክላችሁ። አቡ ማሂር ማይክን ያነሳው መልስ ለመመለስ ከሆነ መቀጠል ትችላለህ፣ አለበለዚያ ሚዩት አድርገው። ጥያቄን ጠይቃለህ ተብሏል። እየጠበቅኩኝ ነበረ። በቃ ጠይቃለህ። ሚዩት አድርግና ወይ ተማር ወይም ጠይቃለህ። አህመድ አለ? አህመድ ኦኬ፣ ወጣ። እዚህ ጋር በማስፈራሪያና በዛቻ ማንም ታስቆሙት ሰው ስለሌለ ሀሳቡ ላይ ትምህርት ላይ መጽሐፍ ተከፍቷል። መጽሐፍን ታነበዋለህ፣ አንብባችሁ ታስረዱናላችሁ። ለምን ጠይቃችሁ ጥያቄ መሐመድ ለምንድን ነው ውሾችን ሲያስገድል የነበረው? አቡ ማሂር መቀጠል ትችላለህ መልስ ካለ። ክርስቲያን ጠይቄ ቀላል ጥያቄ ነው፣ በጣም ቀላል ጥያቄ። ቤት ውስጥ ውሻ አለ? አንድ ሰዓት ቤት ውስጥ ውሻ አለ? ቤት ውስጥ አንተ ትፈቅድልኛለህ ወይስ አትፈቅድልኝም? እፈቅድልሃለሁ። የእኔን ጥያቄ መልስልኝና ውሻ አለ ቤት ውስጥ? አይደለም ተስማምተናል። ቤት ውስጥ ውሻ አለ? አቡ ማሂር ቤት ውስጥ ውሻ አለ? ክርስቲያን ቤት ውስጥ ውሻ አለ? አዎ እኮ መጀመሪያ እኔ ርዕሴን ስለማለቅ ከዛ በኋላ ቃልን አትጥፍ። በቃ እሺ፣ ሚታ እኮ በቃ አላጥፍም። እሺ ትቀጥላለህ በኋላ። ቆይ ትንሽ አብዲ ገብቷል ወይስ ገና ነው? እኔ ጋር ጥቁር ነው የሚያሳየኝ። ኦኬ፣ አሁን ለመመለስ ከሆነ ልካል። እሺ ቲንክ ለመመለስ ነው። አሁን ተረጋግተን የመጣው ብለን እናምናለን። ወንድማችን ሀሳቡ ላይ ትቀጥላለህ ማለት ነው። አብዲ ኦኬ፣ መጀመሪያ አብዲ ቀጥል። አብዲ አለ? አብዲ ሰላም ነው? ሰላም ሰላም፣ እንዴት ናችሁ? አማን ነው መስገን ይሰማል? አብዲ ይሰማል። መልካም። ውሻ ስለ ውሻ ስንቴ ነው ህግ የተሰጠው ታስታውሳለህ? እኔ እንኳን አንተ ራስህ እኮ ውሻ ነህ፣ ከውሻ ትሻላለህ እኮ። ከናብሪ ስለ ክርስትና ልጠይቅ ነበር የገባሁት። እሺ ትጠይቃለህ። ቆይ አንዴ። ኦኬ፣ ስለ ቶፒኩ ምንም የሚያውቅ የለም ማለት ነው? ቢላደን ገና ያርድሃል። ቢላደን ግን አለው ሲኦል እኮ ነው ያለው። ቢላደን የሌለን ሰው ትጠራብናል። ማን አንተ በቁም ሞት ከሲኦል አለክ ሰው እኮ ነህ። እሱ እንኳን ጀግንነት ሰርቶ ነው። አይ ከአይሻ አንጻር ነው ሲታይ ትልቅ ነው። ትልቅ ሰው ነው ስትል ከአይሻ አንጻር ነው ወይ ትልቅ? እሷ ህፃን ልጅ ስለሆነች ነው ትልቅ ሰው። መሐመድ በ63 ዓመቱ ነው የሞተው። በ56 ዓመቱ የ6 ዓመት አገብቷል። ከእሱ አንጻር ከሆነ ትልቅ ሰው ነው። አንተ ጋር ኮመንት አውርቶ ሲያወሩ እኮ ነው ሰው የሚያሳፍር። አንተ እያወራ ነው ስለሳፍራለህ ማለት ነው። ስናወራ ነው እባክህ። አሁን ለምን ታለቅስብኛለህ? ምን ላግዝህ? እኔ ምን ላግዝህ? ለምን ገባ ወንድሜ አይዞህ። እሺ ምን ላግዝህ? ቤት እኮ መተህ ነው። አይደለም ማግዝ አለማገዝ እኮ አይገልጽም እኮ ይሄ ነገር። ስለ መሐመድ ይልክ እንዳንተ አይነት ተራ ሰው አንብቤ ራሱ ቃኑ እንኳን አያበቃኝም እኮ መሐመድ ሙሉ አንድ አመት ራሱ
5 ደቂቃ ካወራህ ሙሐመድ ዞር በል አንተ 5 ደቂቃ አንተ ማን አመት አይበቃኝም አልካል 5 ደቂቃ ቁርአን ላይ ቆምና ስለ ሙሐመድ ሜንሽን የተደረገ ሙሐመድን መሰረት ያደረገ የተወለደ አባቱ ማን ነው እንዴት ነው 5 ደቂቃ ካወራ ንጽጽር አቆማለሁ አልኩህ እኮ እኔ አመት አልካ አይደለ 5 ደቂቃ ካወራ ቁርአን ላይ ቆመ የሙሐመድ እዚህ ተወለደ ሙሐመድ ማለት በዚህ ዘመን የነበረ ነው ሙሐመድ ማለት እንዲህ ነው ብለህ 5 ደቂቃ ስለ መሐመድ ስም ማንሳት ራሱ እኔ ሃይማኖቱን አይፈቅድልኝም ቴንክ ዩ አይበቃህም ጋር አይባረም ሰውዬ ስታነጻጽር ለምን በስርዓት አታነጻጽርም? ለምን ስድብ ትገባለህ? አንተ ትልቅ ሰው አይደል? ስርዓት ማቻለውና ነው ስርዓት ቢኖረውና የራሱ ክብር ቢኖረው እኮ ስለ መሐመድ ጋር ምን አዛለቀህ? ምን ስለና አያወራም እንዴ? እንደነ እኮ ነው ረመዳን ደርሷል ተዋቸው ባክ ዞር በል አንተ ስለ ረመዳን ምን የምታውቀው ነገር የለም ለራሱ የራሱ ክብር አለ እንዳንተ ረመዳን ደርሷል አመት እየሆናቸው ነው ባክ ዞር በል አንተ ከማውራት ራሱ አይኔ ከና ይጣበቅብኝ ባክ ቤቴ ገባው አንተ ጋር የሚያወራ ሰው ነው ራሱ ሼም ይዘው በቃ ከስሩ ነው ከስራቶ አሊ ታሶርና አሊ ሀሳብ ላይ ታወራለህ አላወራውም ቡጣ በቃ ሰለፎ እንደዛ አይነት ስራ ሰው ጋር የሚነጋገር ሚውት አድርግና ተማር በቃ ሚውት አድርግና ተማር እኛ ትምህርት ነው እየተማርን ያለ ነው በቃ ስለ ግለሰባት እኛን ተውን እኮ ተባላችሁ አትሰሙም እንዴ ስለ ግለሰብ ተውና ትምህርቱን በመጀመሪያ ሰላም ለኪርማው እንወያይ ካላችሁ ሰላም ለኪርባለ ንጽጽር ከሰራ ነው ይኸውልህ ፊዳ ሰላም ለክ ባክ ይቀርማል ፊዳከ ኦኬ አሊ በቃ ሚውት አድርግ አንተ ጭቅጭቅ ስለሆነ ያስከው መወያየት አትፈልግም ሀሳቡ ላይ በቃ ሚውት አድርግ ወጣው ምንድን ነው የምቀጥለው ኧረ ወይኔ እሺ ኦኬ ፊዳከ ሰላም ነው አለው ኦኬ ሙሐመድ ለምንድን ነበረ ውሾችን ሲያስገድል የነበረው ምን ውሻ ሲያስገድል የነበረው ለምንድን ነው ወይ ስለ ውሻ አታውቁ ወይ ስለ አላህ አታውቁ አስቸገራችሁን እኮ ሙስሊሞች ማለት ሙሐመድ ያስተማረው ነው ያታውቁ ወይ ስለ አላህ ስትጠየቁ አታውቁ የፈለግከውን መጠየቅ ትችላለህ እስልምና ላይ አንድም የሚታጣ ነገር የለም ተመረህ ትሄዳለህ ሲቀጥል አንተ የምታውቀው ታሪክ ስትገቡ ፊዳከ መልስ አለው እስልምና በቃ ሙሐመድ ሲጠየቅ ሩህ ምንድነው ሲባል አላህ ነው የሚያውቀው አላውቅም መልሱ ነው ዋሻ ውስጥ ያደሩ ስንት ነው ሲባል አንዳንዶቹ 3 ነው አንዳንዶቹ 5 ነው ይላሉ አንዳንዶቹ 7 ነው አንዳንዶቹ 3 ነው አንደኛው ውሻው ነው ይላሉ አንዳንዶቹ 5 ነው አንደኛው ውሻቸው ነው ይላሉ አንዳንዶቹ 7 ነው አንደኛው ውሻቸው ነው ይላሉ መልሱን አላህ ነው የሚያውቀው አታውቁም ባላችሁ ተብያለሁ ብሏል መልስ ነው በቃ አትጠይቅ ተነሱ ጋር አትጠይቅ አትከራከር ተብያለሁኝ መልስ ነው ጥያቄ ሲጠይቁት ከነሱ ጋር አትከራከር በቃ ዝም ባላችሁ ተብያለሁ መልስ ነው ሲጠይቁት ምንድነው ይሄ ምናምን ሲሉት አላህ ነው የሚያውቀው መልስ ነው በቁርአን ውስጥ እንደዛ ነው የተመለሰው እንዳለ እኛ ላይ አታልቅሱብን አሁን ስለ ውሻ የተጠየቀውን ብቻ መልሱ ኦኬ እሺ አብዱል መነን ነው የሚለው አለ አብዱል መነን ኦኬ ወጣ እሺ አብዱራዛቅ አለ ይሰማል አብዱራዛቅ ድምፅን ከፍ አድርገው እያወራ ከሆነ ወይታ ይሰማኛል ባከ ኤፔፕ ትላለን ትናንትና የብሮ ገብቶ እንደዛ ላጭ በላጭ ሲያለግ ያወራውን አሁን ምንም ነገር ማያውቀውን አስገብተህ ትመጫበጫለህ እንዴ ኧረ እኔ ኡስታዝ አይደለሁም እኔ ምንም እውቀት የለኝም ለምንድን ነው ከእነሱ ጋር የማትወያዩት ምናምን መረጃ የሌለው ነገር ታጥበው ነው ሄደው ታሽተው ታጥበው ሄደውላችኋል ይሄ ልጅ አለ እንደ በጣም ባለጌና ተሳዳቢ ልጅ ነበር አንድ ከዓመት በፊት አስታውሰዋለሁ እኔ ነኝ ያስወጣሁት በጣም ባለጌ ልጅ ነው አንተ ወኔያቸውን አየህ አይደለም ቪዲዮዎችን ሪከርዶችን አላየህም እንዴ
ተጨምቆ ሄዶ ምን አገባኝ ባክነ ፎርዝ እናውራ ብሎ ገና በአንድ ጥያቄ ወገቤን ያለ ሰውዬ አለማፈር። ወኔያቸው አንተ ወኔያቸው ግን አይገርምም? ያ ካፈርኩ አይመልሰኝ እኮ ነው ወኔያቸው እኮ ወኔያቸው አይደለም። በኢየሱስ ታሽቶ ተጨምቆ ታጥቦ እስልምናው ላይ አንዲት ሳይመልስ ክርስትናው ተመልሶለት ጥሎ በጥሶ እኮ ነው የወጣው ሮጦ። ልክ መልሱ ሲመለስ ምንም አርጊው ማድረግ እንደማይችል ሲገባው የእስልምናውን ትንፍሽ ሳይል ጥሏት ሄደ ማለት ነው። የእስልምናውን ሰው አትሊስት እሺ ክርስትናው ላይ አነሳ፣ ክርስትናው መለስኩልኝ። አይ በቃ ትንሽ እስልምናውን ለመሞከር እንኳን አይጥርም። ወረስት አድርጌበት በመረጃ አንጥቼበት እኔ ጋ እሱ የአፍ ጥያቄ ነው የጠየቀው፣ የአፍ ጥያቄ ነው የጠየቀው አይደለ? እኔ ግን እሱ ጋር ከፋውበት በመረጃ ማለት ነው። እሱ በአፍ ጠየቀ፣ እኔ በመረጃ መጣሁበት። እሱ የጠየቀው እኛ ጋር የለም፣ እሱ ጋር ግን በመረጃ አለ። የእኛ ተመለሰ፣ የእሱን ሳይመልስ ግን ጥሎ ፈረጠጠ። እንደዚህ አይነት ኡስታዝ እየተከተላቸው እራሳችሁን አታጃጅሉ። ኡስታዞቹ ቁማር ነው የሚጫወቱባችሁ። አብዛኞቹ ትምህርት የጨረሱ አይደሉም። ዩኒቨርሲቲ የገቡ እንጃ በጣት የሚቆጠሩ አሉ። በጣም ብዙ ናቸው ንጽጽር የሚሰሩት። ተምረው የጨረሱ በጣም ጥቂት ነው ይመስሉኝ። ዝም ብለው በቃ የሆነ ነገር እንትን ይላ ጤርራ ይሰጧቸዋል። ያንን አጤርራ ነው በቃ ዝም ብለው እንትን የሚሉት። ፍራንክሊ ስፒኪንግ አጤርራዋን ጥለው መወየት አይችሉም። እንደኛ እንደዚህ ትክክለኛ ዌብሳይቱን ከፍተው ወይንም ደግሞ አፖቹን መጽሐፍቶቹን ከፍተው መወየት እንደኛ አይችሉም። ከዛ ብለው ቀባብተው የያዟትን አጤርራ ነው። እነሱ የሚያደርጉትን እዚህ ውስጥ 1500 ሰው አለ። ያለምንም ማጋነን 1000 ሰዎቹ እዚህ ውስጥ ያሉት እንደ ኡስታዞቹ መሆን ይችላሉ። እናንተ ጋር ንጽጽር እንደሚሰሩት ፒዲኤፍ ሰርቼ ብሰጣችሁና ከዛ ያንን ፒዲኤፍ እዚህ ጋር እንደዚህ የሚላለ እዚህ ጋር እንደዚህ የሚላለ በቃ ማክሲመም ሳምንት ነው የሚጠበቅባችሁ ያንን ፒዲኤፍ ለማወቅ ለማየት። ከዛ እዚች ጋር እንደዚህ የሚላለ እዚች ጋር ቃል እንደዚህ ያለ እዛ ጋር እንደዚህ የሚላለ ያችን ታያለ። በቃ ሁሌም እሷን መክፈት ነው። ይህ ጭንቅላት አይደለም የሚፈልገው ፒዲኤፍ ነው የሚያስፈልገው። የእናንተ ኡስታዞች ጭንቅላታቸው ፒዲኤፍ ነው፣ እውቀታቸው ሙሉ ፒዲኤፍ ነው። ጥያቄ ስጠይቋቸው ፒዲኤፍ ይከፍታሉ። ሊወያዩ ሲሉ ፒዲኤፍ ለት ያደርጋሉ። ሲያስተምሩ ፒዲኤፍ ለት ያደርጋሉ። ሞሄር መስለዋቸዋል ማለት ነው። ጭንቅላታቸው ፒዲኤፍ ነች። ለማጭበርበር አስቀድማ የተዘጋጀች። እኔ በጣም ያስቀኝ አትሊስት እሺ ንጥጥር ከሚሰራው ጋር ለእሱ ብታወጣ እሺ ስለሚሞግት እሱም ለተራ ኦዲየንስ ፒዲኤፍ ነው የሚጠቀሙት። ለተራ ኦዲየንስ እኮ ነው። ለተራው ማለት አሁን እዚህ ውስጥ የገቡት ዘሆን ለእነሱ ፒዲኤፍ እንዴት አወጣለሁ ማለት እነሱ ንቄያቸው ሳይሆን እዚህ የሚገቡትን አትሊስት እኔ አርቲክሌት አድርጌ ማቅረብ ይችላለሁ። እነሱ እዛ ላይ እዚህ ስማች እንትን ላይኖራቸው ይችላል፣ ሰምተውት ሊኖር ይችላሉ። እንደኔ ግን ሰፊ መረጃ ላይ ያሰባስቡበት ይችላሉ። እኔ አሰባስቤበት ስለሚሄድ ማለት ነው። ለእነኚህ ብዬ አሁን ገና እነኚህ ሲመጡብኝ ደንግጬ ፒዲኤፍ አላወጣም። ጥያቄ ፒዲኤፍ ነች። በቃ ምንም ጥያቄ ከተጠየቁ ፒዲኤፍ ዋሌ ካሌለች የለችም። ምንም ነገር ይወያዩ ፒዲኤፍ ነው። እንደዚህ ጭንቅላታቸው ፒዲኤፍ የሆነባቸውን ታዘቧቸው። እሸቴን ከሆነ የተቀባባች ነገር እዛው የሚዞሩ የተቀጠፈበትን ፋይል እዛው ለሚዞሩ ኢዴት ለሆኑ ኡስታዞቻችሁ እኛ ብዙ ቦታ ምንሰጣቸው አይደለንም። የሚያዋጣቸው እነሱ እከሊት ሰለመች እያሉ ድራማ ቢሰሩ ነው የሚሻላቸው። እነሱን እየተከተላችሁ ባትጃጃሉ ጥሩ ይመስለኛል። ኤኒዌይስ ቶፒኩ ላይ ግቡ፣ ቶፒኩ ላይ አብሩ። አብዱ ዑመር ተመለስ። አብዱ ዑመር አለ። አብዱ አብዴኛ ነው። ያ ሪፖርት እንዳያደርግም እሱ ጥሩ ሰው ጥሩ ጨዋ ተተመቸ ያወራል። እሺ ፋፊና አለሽ? ፋፊና አለ? ፋፊና ይሰማል? ይሰማል። እንዴት ነህ? እንኳን ደህና መጣ።
እንኳን ደህና ገባ። ኦኬ፣ ጥያቄያችንን ሰምተዋል? ሰምቻለሁ። ኦኬ፣ እሺ፣ ቀጥል። ምን ልቀጥል? እኔ ነው ሰምቼዋለሁ አልክ እኮ። እሺ፣ ለምንድን ነው መላእክቶች? ኧረ ጉድ ፈላ። እኔ ጋር የምትመጣብኝ ምንድን ነው? ይሄ ሪፖርት ምን እንደሆነ አላውቅም። ምስኪን ይኸው ምን አለ? ሄት ስፒች ምናምን ይላል። ሪፖርት በጣም እያደረጉብን መሰለኝ። ሄት ስፒች እኔ ባለፈው በቃ ቀጠቀጡኝ። አሁን የምን አባት ኤኒዌይስ ሲስተሙም ሊሆን ይችላል። አክቹዋሊ ሄት ስፒችም ሆነ እንደዛ ኤኒዌይስ ኧረ ምንድን ነው በእናትህ ታንኩ ወይ ጆሮአችንን ቀድደ። ኦኬ እሺ ቀጥል ክርስቲያን። ኢምራን ኢምራን አለ። ሰላም ሰላም ብያለሁ። ሰላም እንዴት ነህ? እንኳን ደህና መጣህ። አለን አለን። ኦኬ መላኢካዎች ለምንድን ነው ውሻ ያለበት ቤት የማይገቡት? እንዴ ጥያቄ ይዤ ስመጣ ጥያቄ ነው የምጠይቀው እንዴ? አዎ ጥያቄ ነው መጀመሪያ የምጠይቀው። እኔ የምለው ማትጠይቁት ለምንድን ነው? ወደ መልሱ ሂድ። አትጠየቁም እንዴ? ትጠይቃለህ። መልስልኝና ትጠይቃለህ። የኔው ባያብቃቃስ የኔው ባይበቃስ ሳልፈጅብኝ ሌላ መልስ ከዛ ጠብቃለሁ። ከዛ በኋላ ጥያቄ እኔ ከ5 ሰዓት 20 ጉዳይ ምናምን ለ6 ጀምሮ እንቀበላለን። ጥሩ። እንደ ሃይማኖት ውሻዎች ጥያቄውን ሰምተዋል አይደል ኢምራን? አሁን እኛ አስተያየት አንፈልግም። እኛ የምንፈልገው መልስ ነው እኮ። አዳምጣ ታውቃላችሁ አይደል? እስልምና ለሁሉ ነገር መልስ አለው እኮ። አዳምጣ። እስልምና ሙሉ ሃይማኖት ነው። ቀጥል፣ ወደ መልሱ ላይ ሂድ። ወሬም ታበዛላችሁ፣ መልስም ጠይቃላችሁ። እሺ ወደ መልሱ ስንገባ ምን መሰለ፣ አንደኛ እዚህ ይሄ ቶፒክ በጣም ሲምፕል ነገር ነው። እሱ ምንድነው ካልከኝ አንድ አማኝ የሆነ ሰው በራሱ የሚመልሰው ነገር ነው። በጣም እንትን አይደለም። እሱ ምንድነው ካልከኝ ውሻ በጭራሹ የተጠላ አይደለም። ምንድነው ካልከኝ ላጫው ነው። ይሄ ምንድነው ከአፉ የሚወጣው ላጫው፣ እሱ አይቻልም በእኛው ማለት ነው። እንደ እምነት ማለት ነው። እንደ ራሴ እምነት ነው ይመልስልህ። ከዛ አንፃር ውሻ በጭራሹ ለምሳሌ እንትን ቤታችሁ ውስጥ አታምጡ ወይም ደግሞ አካባቢያችሁ አታደርሱ የሚል አዲስ የለም። እንዳስተምሮታችን እኛ ውሻን ለሆነ አገር ተጠቀሙት፣ ከዚህ አኳያ ግን ቤታችሁ እቃችሁ ውስጥ ላይ እንዳይነካ የሚል አለ። ይሄ እንደ ሃይማኖት ነው። አሁን እስካሁን ያወራው ነገር በአንዴ እስካሁን ያወራውን ተውና እጅግ በጣም አንተን የሚቀብር ነገር ስለተናገርክ ማለት ነው። እሱ ልተውልህ። ግን መጀመሪያ ጥያቄ ምንድን ነበረ? ለምንድን ነው መላእክቶች ወደ ቤት የማይገቡት? ኦኬ ለሃጩ ነው ካልከኝ መልሱ ለዚህ ነው የመለስኩልህ ካልከኝ በጣም ጥሩ። ለሃጩ መላእክቶችን ምን ያደርጋቸዋል? ለሃጩ መላእክቶችን ምን ያደርጋቸዋል? አንደኛ እዚህ ከመላእክቶቹ ጋር ላጩ የሚገናኝ አይደለም። አንተ እኮ ህፃን አይደለም መቼም የምታነሳውን ቶፒክ አንስታ አውራ። አንተ ተማሪ አይደለም እንዴ? አልተማርከም? ይሄ ነው መልሱ። ራስህ እኮ ነው የመለስክልኝ። ለምንድን ነው መላእክቶች ወደ ቤት የማይገቡት ስልህ ለሃጫም ስለሆኑ ነው ውሾቹ አልከኝ። ውሻ ያለበት ቤት መላእክቶች የሚል መላእክቶቹን ስታነሳ እኮ አንተ መጀመሪያ ውሻ የጠላው ለምንድን ነው እንጂ ያልከው መላእክቶች ለምን አይገቡም አላልኩህም። እንደዛ አላልኩም። እኔ ጥያቄን በደንብ ነው የማስታውሰው። ለምንድን ነው መላእክቶች ውሻ ያለበት ቤት የማይገቡት ነው ያልኩህ። ከዛ በኋላ አንተ እኔ እንደማምነው ብለህ ውሾች ለሃጭ አለባቸው ከንፈራቸው ላይ የሚወጣ ለሃጭ አልክ። ስለዚህ እኔ ለጠየቁ ጥያቄ አንተ ምን መለስክልኝ ማለት ነው? ውሾች ለሃጫሞች ስለሆኑ ነው። ኦኬ የውሻው ለሃጭ ጅብሪልን ምን ያደርገዋል? ለምሳሌ አንደኛ እዚህ ውስጥ ላይ ባታገናኘው መጀመሪያ ምንድነው መሰለ፣ አንደኛ መላእክቶች ያለ መግባቱ ሌላ ፖይንት ነው። ውሻ ደግሞ ለሚጠላ ሌላ ፖይንት። እሱ ላይ ቀጥል። አንተ ነው የቀላቀልከው አንተ ነህ፣ እኔ አይደለሁም። እኔ ስለ ለሃጭ አልጠየቅኩም። መጀመሪያ ስለ ለሃጭ ያወራው አንተ ነህ። ስለዚህ እኔ የጠየቅኩት ጥያቄ ለምንድን ነው መላእክቶች ውሻ ያለበት ቤት የማይገቡት? ውሻ ለምንድን ነው የሚፈሩት? በቃ ውሻ ያለበት ቤት ምን መሰለ፣
እሱን ስለ መላእክቶቹ ደግሞ ስትመጣ ምንድነው እሱም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ስዕልና ውሻ ያለበት ቤት መላእክት አይገቡም አሉ። ታውቃለህ? ስዕልና ፎቶ ከፎቶ ጋር ነው የመጣው። ስዕልና እንደ አዳምጠኛ መጀመሪያ እነዚህ ያሉበት ቅርጻ ቅርጽና ውሻ ያለበት ቤት መላእክቶች አይገቡም። ምክንያቱም የሚገናኘው መላእክቶች የሚገቡበት ቤት ከበረካ ጋር ስለሚገናኝ እነዚህ ስዕልና ውሻ ያለበት ቤት ላይ በረካዎች ያነሳሉና መላእክቶች ሲመጡ አይገቡም እነዚህ ቦታ። ስለዚህ አሁን መላእክቶች ሲገቡ ውሻና ቅርጻ ቅርጽ ባለበት አይገቡም። ቆይ ውሻው በምንድነው በረከቱን እንዳይገባ የሚያደርገው? አንደኛው ለምሳሌ ዝርዝር መረጃውን ብናወጣል በጣም የተብራራበት ሰፊ ነው። ለምሳሌ በእናትህ አብራራልኝ፣ በእናትህ አውጣልኝና ዝርዝር መረጃውን መስማት ፈልጋለሁ እኮ። ለምሳሌ በጊዜው ቢታያውን ሐዲሱን አላነበብከም እንጂ ማለት ነው። በጊዜው በነበረ ጊዜ አንደኛ በሽታ በዛ ጊዜ የሆነ በሽታ ከመብዛቱ የተነሳ ራሱ ማለት ነው ተገደለበት። ማስረጃ አንድ ማስረጃ አታመጣ ካለ ማስረጃ አምጣ። ኦካ አዳምጣ መጀመሪያ አንተ እኮ ስለ ሳይንስ ስለማታውቅ ማስረጃ አንተ ቅድሚያ እሱን ተረት የሚነግሯችሁ መስጊድ ላይ ኪሳችሁ ያዙት። አንደኛ ይኸውልህ ማንሳት ያለብህን ፖይንት አሁን እኮ ቀላል እኮ ነው፣ በጣም ቀላል ሜትር በቃ ማስረጃ ማታመጣ ከሆነ አትጮህ። ቀላል ነው ይላል። እሱን ቀላል ነው ኡስታዞቻችሁ የሚሉት። ልጠይቅህ እሺ፣ ከስሩት ያለ ማስረጃ ተረት ማውራት ለምዳችኋል። ጀዝባ ያለ ይመስላችኋል። ሁሉም እዚህ የተቀመጠው ማለት ነው። ያነበብን ነን እኮ እኛ እናገናዘብ ነው። ሰላም ፎይ ክርስቲያን እንደት ናችሁ? አብዲ ሁሉ ሰላም ነው? አለን እግዚአብሔር ይመስገን። በዚህ አጋጣሚ አንድ መናገር የምፈልገው አሁን ዮሐንስ 1:1 ላይ ኡስታዙ ለዋሸው ሐሰት ምርጥ መልስ ሰጥተንበታል። ዮሐንስ 1:1 ግሪክ ላይ የዋሸበት ውሸት አለ፣ ለሱ ምርጥ መልስ ሰጥተናል። አሁን የዚህ አካውንት ላይ የመጀመሪያው ቪዲዮ እስከ መቼ ውሸት ዮሐንስ 1:1 ላይ ለኡስታዙ የሰጠ መልስ የሚል አለ። እዛ ላይ ገብታችሁ ምርጥ መልስ ነው። ብዙም አይ ቲንክ 6-7 ደቂቃ ነው፣ ረዥም ቪዲዮ አይደለም፣ ግን ብዙ ትማሩበታላችሁ። ይህ ዮሐንስ 1:1 ለማብራራት ሞክረናል። ምርጥ መልስ ሰጥተናል። እሱን ቼክ አድርጉ ለማለት ነው። የመጀመሪያው ቪዲዮ ነው እስከ መቼ በውሸት የሚለው፣ እሱን ቼክ አድርጉ ለማለት ነው። ዮሐንስ 1:1 ነው የምትፈሩት፣ እሱ ለማለት ነው። ቀጥሉ ክርስቲያን ወይ ይቀጥሉ። ትናንትና እብራሂም እንደገባ አስወጣችሁት። እኔ ግራ ይገባኝ፣ እንዴት ስለ ፈጣሪያቸው አያውቁም? ስለ ሙሐመድ አያውቁም? ሙሐመድ ስላስተማረው ነገር አያውቁም? እሺ ምንድን ነው ልትመልሱልን የምትመጡት? ቆይ ሙስሊሞች ፖለቲካ፣ ፕሮፓጋንዳ፣ ውሸት፣ ማጭበርበር፣ ተቂያ ልትሰሩ ነው እዚህ የምትመጡት? ቮሚት ሊያደርጉኝ ነው። እኔ ይቅርታ አድርጉልኝ፣ እኔ ጭንቅላት በዚህ መጠን ተጸይፌ አላውቅም። የሙስሊሞችን ጭንቅላት ከመጸየፌ አንጻር ሳያቸው ራሱ እየቀፈፈኝ ነው። የሆነ ቮሚት እያለኝ ነው። በዚህ መጠን ውሸትና በዚህ መጠን ድራማ፣ በዚህ መጠን ማጭበርበር፣ ኧረ በኢየሱስ የሆነ ዞምቢ ነገር ነው የሚመስሉት። ዘሴም ሁሉም ይሆናል። ዞምቢ ናቸው። የሆነ እንትን አለ። ምንድን ነው እንዴ? በምን ቃል ትገልጹታላችሁ? በኢየሱስ አንዳቸው ከአንዳቸው አይሻሉም። አንዳቸው ከአንዳቸው ማለት ነው። በኢንኩቤተር ነው የተፈለፈሉት ከአንድ አይነት ፋብሪካ። እና ይመቻችሁ። ይህንን ጭንቅላት ነው የብር አሰራር ልዛው። አሁን እኮ የሚያስቸግረውን መሰለህ፣ አንደኛ ለጥያቄው ስ መልስ የላቸውም፣ እሱ ይታወቃል። ሁለተኛ ግን ጥያቄው ለምን እንደተጠየቀ ሁላ አይረዱም። ብዙ ጊዜ ካስተዋላችሁ እኛ ጥያቄውን ለምን እንደተጠየቀ ሁላ ማስረዳት አለብን። በዚህ ምክንያት ነው ጥያቄው ራሱ ለምን እንደተጠየቀ። ይሄ ጥያቄ
ወይ ደግሞ ይሄ ርዕሰ ጉዳይ የሚያስከትለውን ችግር ሁሉ አይረዱም። አየኸው? ስለዚህ መልስ ብቻ አይደለም አሁን ከነሱ የምንጠብቀው ጥያቄውንም ማስረዳት አስቸጋሪ እየሆነ ነው እና አዶን ነው እንዴት እንደሚሆን ግን ነንደሌስ ሞክሩ ሙስሊሞች፣ የዘላለም ጉዳይ ነው። ቀጥል ክርስቲያን። አይ ቲንክ ማይክ ከፍቷል መሰለኝ። ያ ጥያቄውንም ጠይቀናቸው ጥያቄውንም አያውቁትም። ከዛ በኋላ አስረድተናቸው አያውቁትም፣ አይረዱትም። በቃ እያንዳንዱ ነገር እኮ ነው። በነገራችን ላይ የምንጠይቃቸውን ጥያቄ ደጋግመን አስረድተናቸው ነው የምንጠይቀው። ግን ገብተው የሚናገሩት ነገር ምንድን ነው? ወይ አለማወቅ እኮ ችግር የለውም። እንደ ዞምቢ ተመሳሳይ ነገር የሆነ እንትን የሆነ እንዳለ ዘገምት ብቻ ማለት ነው። ጭንቅላታቸውን አለመጠቀም። አንተ ካላወቅ እኮ አላውቅም በቃ ብለህ ትሄዳለህ፣ ትፈታለህ እኮ። ወይም መሳደብ ወይንም ደግሞ እራሳቸው እንደሚያውቅ ነው የሚቆጥሩት ማለት ነው። ሱፊያን ሰላም ነው? አልሐምዱሊላህ። ኦኬ፣ ጥያቄ ነበረን። የምን ጥያቄ? መሐመድ በመዲና የሚገኙ ውሾችን ለምንድን ነው ያስገደለው? ለኡስታዞች ጠይቃቸው። እኔ እሱን የምመለስ አቅም የለኝም። ምንድን ነው ቆይ ያስተማሯቸው? ከቂጥ ማጠብና ሱሪ ማሳጠር ውጭ ምንም ያስተማሯቸው ነገር የለም እንዴ? ቆይ ወገን፣ ቂጥ ማጠብ እንዴት ወሲብ ማድረግ፣ ስንት ማግባት፣ ሴት ነክተህ ሰላት ይቻላል አይቻልም፣ ከዛ መጽሐፍ ቅዱስ ላይ ማንቦጫረቅ፣ ከዛ ደግሞ መዋሸት ነው ያስተማሯቸው። ከዛ ድራማ፣ ሰው እየሰለመ ነው የሚል ድራማ መስራት። እችን በደንብ ተክነውባታል። ወይ ቁጥር በቃ ጭዌያቸው ሳይኮሎጂካሊ ሰዎችን ብሬን ዋሽ ማድረግ ማለት ነው። ሰው እየሰለመ ነው፣ እውነተኛ ጋ ነው። ቂጥህን ታጠብ። 1 ኪሎ ካካዘ ነው የምዞረው። ቂቤ ነው ልትቀባው ነው። ቂጥ ላይ 1 ኪሎ ካካ ካለ አንጥረህ ልትበላው ነው። ጭንቅላት ካካ ሆኗል እኮ የኔ ቂጥ ነው ካካ የታየ አንተ ስትጠየቅ ምንድን ናችሁ? ኧረ ተው 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 እናንተ ሰዎች ተው ተው። ኧረ ነቃ ደንገጥ በሉ። ምን አይነት የማደንዘዣ ምን የአህያ ነው እንደወጓችሁ? የአህያ ማደንዘዣ አለ እንዴ? አይደል ነው አስባላል። ሲደነዝዝ ተደንዛዜው ሲነቃ ብርግ ሲል በእርግጫ ሲል ገና እንደነቃ ምናምን ነገር አስቸጋሪ እኮ ነው።